በምስል ብቻ እንጎብኛችሁ። ምን እያላችሁ የስዕል አውደ ርዕይ ያለባችሁ የስዕል ውድድር ብሩኬ ኤግዚቢሽን ይዘን ገባ እንዴ? ምን ጉር ነው? ጠየም ብለው ሰዎቹ ተሰብስበዋልና የዓመቱ ኤግዚቢሽን ዮሐንስ ምን ልትለን ነው? ምን ልታሳየን ነው? እስኪ ራስን አሳየን ዮሐንስ። እስኪ ከአንዱ ቄስ ጋር አገናኘን እስኪ እንጠይቃቸው። አዮክሽ ዲያቆን ዮሐንስ ከአንዱ ቄስ ጋር አገናኘን እስኪ፣ ጥያቄ አለን እኛ እና ከአንዱ ቄስ ጋር አገናኘን። አሁን ከኛ አባት ጋር እናወራ። ኢየሱስ ሞቶላችኋል አሁን ለነዚህ ሁሉ ማለት ነው። ድምጼ ይሰማችኋል ለነሱ? ዮሐንስ ንገረኝ እስኪ፣ አንሚዩት አድርገውና ንገረኝ። ኢየሱስን ልንገራቸው። ማይኩን ክፈተውና እንግዲህ ራስ ከገባበት ማይኩን ክፈተው፣ እኛ እንንገራቸው። ይሄ የኖርንበት ያደግንበት ነው። ጽናጽን መወርወርና መመለስ አታደርገው። በትከፍት እያንዳንዱ አሁን መጮህ ይጀምራል። እዚህ ወንጌል የምንናገር አታደርገውም። ያው ስለዚህ ከእንዲህ አይነት ስድነትህ ጋር ታች ልላካህ። ያ አታደርገውም። አቅም ካለ እንደዚህ ማለት የሚቆሙ ካሉ እስኪ ማይክ ክፈቱ። ስትገቡ እናንተ ካሜራ ክፈቱ እንፈቅድላችኋለን። ለእኛ ግን ማይክ ክፈቱ። ስብከት ስንጀምር በሙሉ ዋይ ማለት ይጀምራል። ኦኬ። እና ጥሩ ነው። ማህሌት ብርኪ ማህሌት ይዘው ገባ። እኔ ግን ወንድምነት የገረመኝ ማህሌት ላይም ሆነው ያንተን ትምህርት እየሰሙ ነው። አዎ ይሄን ያለው ነው። በጣም ይሄን ሌላው ዛጥጉ ብሎ እየሰማ ነው። በማህሌት ላይ ሆነው ነው የሚከታተሉት። ይሄንን አታስገቡት ወገኖች፣ አታስገቡት ወገኖች፣ አታስገቡት። ኦኬ የልብ በሉ። ቅዳሴም ላይ እየቀደሰ ሊያዩ ይችላሉ። ላይቭ ቀጥታ ስርጭት ገባ እንደ ኤርሚያስ ገቡ እነኛ ልጆች። እውነታችሁ ነው። ወላዲቴን በለኝ እስኪ እየተባባለ ያያል። እዩ፣ ችግር የለውም። እንወዳቸዋለን። ጌታ ኢየሱስ ይወዳቸዋል። እዚህ በመረጃ ስለምናወራ ማለት ነው። እሺ የመጽሐፉን ጉዳይ እንዳይረሳ ለማለት ነው። ብርቄ ላይቭ ላይ ሆኖ ማለት ላይ ሆኖ ይከታተላል። ቅዳሴ ላይ ሆኖ ይከታተላል። በደንብ ነው የሚከታተሉት። የእግዚአብሔር ልጅ ኢየሱስ ምስክሬ ነው አልኩ። በደንብ ነው የሚከታተሉት እና ብርቄ ይቀጥል። በቃ እያዩ ነው። ግን በጣም የሚያሳዝነው አሁን አገልግሎት ላይ ነው ያሉት ምናምን እያገለገሉ ነው፣ ጌታን እያገለገሉ ምናምን፣ ግን ህይወት የላቸውም። አሁን እዚህ ውስጥ ያሉትን በሙሉ ብንጠይቃቸው ብናወራቸው ወዴት ትሄዳላችሁ አሁን ብትሏቸው አያውቁም። በጣም የሚያሳዝነው እሱ ነው። አያውቁም ወዴት እንደሚሄዱ እና ኢየሱስ ያስፈልጋቸውም። ለእነዚህ ሰዎች ዛሬ የሆነ ውድድር ነበር እዚህ ቲክቶክ አዋርድ ነው የሚባልና እህታችን ማስተዋል ስለ ኢየሱስ ተናገረች። በጣም ነው ደስ የሚለው። በቃ ሰው ባገኘው አጋጣሚ ኢየሱስን ሲናገር በጣም ነው የሚያኮረው። እና እኔ ለሁላችሁም ልሸልማችሁ ፈልጋለሁ፣ ልሰጣችሁ ፈልጋለሁ ኢየሱስን አለች እና ተናገረች። ከዛ በኋላ ሌሎች ተሸላሚዎች ሲወጡ ማርያም ማርያም ሲሉ ነበር መድረኩን ሲያጨናንቁት የነበረው። እና በጣም ነው የሚገርመው። ሃይማኖት እንደዚህ ሃይማኖተኛ ስትሆን እንደዚህ ነው። አሁን እሷን የተቃወሙ መስሏቸው ነው፣ ግን የተቃወሙት ስሙን ነው እኮ የሚፈወሱበትን የሚድኑበትን ስም ነው የተቃወሙት። እሷ ኢየሱስ ብቻውን ያድናል፣ ወደ ኢየሱስ በቃ መዳኛው ኢየሱስ ነው፣ ህይወታችሁን የሚለውጠው ኢየሱስ ነው ብላ ነው የተናገረችው። ከዛ በኋላ የነበሩት ልጆች አስተውላችሁ ከነበረ ማርያም ማርያም ሲሉ ነበር እየጮሁ ማለት ነው። እና የሚቃወሙት የእግዚአብሔርን ሐሳብ ነው የሚቃወሙት፣ መግቢያውን ነው የሚድኑበትን መንገድ ነውና ሃይማኖተኛ ስትሆን እንደዚህ ነው። ሃይማኖት እንደዚህ ነው የሚያደርግ፣ ያጠፋሃል በቃ። እና ጌታ ይርዳቸው አይደል? ጌታ ይርዳቸው። ባለማወቅ ዘመን እኛም እንደዚህ ነበር። በቀደሙት ዘመናት እኛም እንደዚህ አይነት ህይወት ውስጥ ስለነበርን ማለት ነው።
ተቃዋሚዎች ነበርን አይደል? ኢየሱስ ሲባል ማርያምን የምንቀማ ይመስለን ነበር። በጣም ነበር ያው ማርያም ሲባል ልቤ ቃንትን ይል ነበር እና ጴንጤ የሚለው ሐሳብ ራሱ ጭንቅላት ውስጥ ሲመጣ ማርያምን ጥያት የሚል ነበር ቶሎ ወደ አይምሮ የሚመጣ ነበር። ያ ማለት በቃ አይምሮአችን ፕሮግራም ሆኖ ስለነበር ከልጅነታችን ጀምሮ ስንሰማ የነበረው ነገር ስለሆነ እና ቶሎ ወደ አይምሮአችን እሱ ይመጣል። ግን ሰው ማርያምን እጅግ በጣም የሚወዳት ከሆነ ወደ ኢየሱስ ነው መምጣት ያለበት። አይገርምም? ወደ ኢየሱስ ነው መምጣት ያለበት። ሰው ወደ ኢየሱስ ሲመጣ ማርያምን መቼ ያገኛታል? ወደፊት ሲሄድ ወደ ሰማይ ሲሄድ ማለት ነው። በሲኦል የለችማ ማርያም ማርያም እያልክ ኢየሱስ የህይወት አዳኝና ጌታ አድርገህ ካልሾምክ ማርያም ማርያም እያልክ ወደ ሲኦል ትሄዳለህ። በጣም እኮ የሚያሳዝነው እሱ። እጅግ ማርያምን የሚወዳት የሚያፈቅራት ሰው ወደ ኢየሱስ ነው መምጣት ያለበት። የለችማ ሲኦል የለችም። እሱ ልታገኛት ትፈልጋለህ? አብረህ ከእርሷ ጋር ተንበርክከህ ንጉሱን ማምለክ ትፈልጋለህ? ከነ ጳውሎስ ጋር ጌታን ማምለክ ትፈልጋለህ? መዘመር ትፈልጋለህ? ራእይ መጽሐፍ ምዕራፍ 14 ላይ ያለውን ዝማሬ፣ ራእይ መጽሐፍ ምዕራፍ 15 ላይ ያለውን ዝማሬ መዘመር ትፈልጋለህ? ራእይ መጽሐፍ ምዕራፍ 5 ላይ ያለውን አዲሱን ቅኔ መቀኘት ትፈልጋለህ? በቃ ና ወደ ኢየሱስ። አብረህ ከእነርሱ ጋር በእግዚአብሔር ቃል የምታውቃቸውን ታላላቅ ነቢያትን የምታገኘው ወደ ኢየሱስ ስትመጣ ብቻ ነው። እና እየተቃወሙ ያሉት ማስተዋልን አይደለም፣ እውነት የእግዚአብሔርን ቃል የሚናገሩ ሰዎችን አይደለም እየተቃወሙ ያሉት፣ የእግዚአብሔርን ፕሮግራም ነው የሚቃወሙት እነዚህ ሰዎች። ሰው ደግሞ የእግዚአብሔርን ፕሮግራም ተቃውሞ ዘላለም ህይወት ሊኖረው አይችልም። በጣም በሚያሳዝን ሁኔታ ሃይማኖተኛ ሆነ ወደ ሲኦል ትሄዳለህ። እና በቃ መፍትሄው ኢየሱስ ብቻ ነው። በቃ በሽታ ውስጥ ነው ያለው አይደለ? ህመም ውስጥ ነው ያለው አይደል? በቃ እውነተኛውን መድኃኒት ውሰድ። ማስታገሻ አይደለም ኢየሱስ፣ መድኃኒት ነው፣ የሚፈውስ ነው። እነዛ ሊያስታግሱ እንኳን የሚችሉ አይደሉም። ሊያስታግሱ እንኳን የሚችሉ አይደሉም። እና እግዚአብሔር ቃል ሲናገር በሮሜ መጽሐፍ ምዕራፍ 8 ላይ የእግዚአብሔር ልጆች ስለሆኑ ሲናገር ቅዱሱ መንፈስ ለመንፈሳችን እንደሚመሰክር ይናገራል። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይልና ቅዱሱ መንፈስ ደግሞ ለመንፈሳችን ልጆች ስለመሆናችን ይመሰክራል ይላል። በጣም የሚገርመኝን ቃል ልንገራችሁ። ይሄን ሳልል በዘጋው ንግግሬን ደስ አይለኝ። የፍርሃትና የባርነት መንፈስ አልተቀበላችሁም ይላል። አይገርምም? ምን ማለት ነው የፍርሃትና የባርነት መንፈስ ማለት? እና እናንተ የተቀበላችሁት የድፍረት መንፈስ ነው ይላል። እና የፍርሃትና የባርነት መንፈስ ብሎ የተጠቀሱ ሁለት ነገሮች አሉ። ምን አይነት መሰላችሁ? እነዚህ የፍርሃትና የባርነት መንፈስ የቁጣው ልጅ መንፈስ ማለት ነው። ለምሳሌ አዳም በእግዚአብሔር ፊት በገነት አብሮ ይኖር ነበር። የእግዚአብሔርን ድምጽ ያውቀው ነበር። እዛ አዳም የእግዚአብሔርን ትእዛዝ ተላለፈ። ዘፍጥረት መጽሐፍ ምዕራፍ 3 ላይ አስተውላችሁታል። እዛ ቃል ላይ የእግዚአብሔርን ድምጽ በገነት መካከል ሲመላለስ ሰማ ይልና አዳም ምንድነው ያደረገው? ቀጥሎ አዳም በቅጠሎች መካከል ተሸሸገ ይላል። ፍርሃትና ባርነት እዛ ጋር ነው የሚጀምረው። አያችሁ፣ በእግዚአብሔር ፊት የመቆም ድፍረት አልነበረውም አዳም። ከዛ በኋላ ለምን? ከእግዚአብሔር ህብረት ተለይቶ ነበረ። ሞትን ትሞታለህ ተብሏል። ሞተ። የመንፈስ ሞት ማለት ነው። የመንፈስ ሞት ማለት ነው። ከእግዚአብሔር የተለየ ሰው በእግዚአብሔር ፊት መቆም ስለማይችል በቅጠሎች መካከል የሚሸሸግ ሆነ። አሁን የሮሜው ጸሐፊ ቅዱስ ጳውሎስ ይሄን ሲጽፍልን ምን እያላችሁ መሰላችሁ? እናንተ የድፍረት መንፈስ እንጂ የባርነትና የፍርሃት መንፈስ የለባችሁ ሲል በነጣጡስና በነ ማርያም መካከል ወይ ደግሞ በነ ጊዮርጊስ የምትሸሸጉ አይደላችሁም ማለት ነው። የፍርሃትና የባርነት መንፈስ በዚህ ዘመን ምንድነው? ለእነዚህ የቁጣ ልጆች በፍጡራን መሸሸግ ነው። በመንፈሳዊ ዓለም ላይ ድሪቶ ማብዛት ማለት ነው። ገብቷል እያልኩ ያለሁት? ድሪቷም ትሆናለህ በዚህ በመንፈሳዊ ዓለም ላይ ህይወት የሌለባቸው ወደ ህይወት የማያመጡ ከእግዚአብሔር ቁጣ የማያስመልጡ ድሪቶች ናቸው። ወደ እግዚአብሔር የማያቀርቡ ድሪቶች ናቸው። ግን በፍርሃትና በባርነት መንፈሶች ስለሆንክ ወደ እግዚአብሔር መቅረብም ስላልቻልክ በእግዚአብሔር ፊትም መቆም ስላልቻልክ ምን ታደርጋለህ? በእነሱ ስር ትሸሸጋለህ። የቁጣ ልጅ ስለሆንክ ነው የሆነው። እኛስ እኛ አዲስ ፍጥረቶች ሆነናል እና የእግዚአብሔርን መንፈስ ተቀበልን እና እናንተ የፍርሃትና የባርነት መንፈስ አልተቀበላችሁም ሲል ምን ማለት መሰላችሁ? ዕብራውያን መጽሐፍ ምዕራፍ 10 ላይ ያለው ቃል ማለት ነው። ይኸውላችሁ ዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 እና 20 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል።
እንግዲህ ወንድሞች ሆይ በመረቀልን እሺ በአዲስና በሕያው ይሄ የተመረቀልን መንገድ አዲስ ነው፣ ቀጥሎ ደግሞ ሕያው ነው ይላል። አዲስ መንገድ ነው፣ ከዛ ሕያው ነው ይልና ወደ ቅድስት በኢየሱስ ደም አያችሁ። አሁን በእኛና በእግዚአብሔር መካከል ሌላ መንፈሳዊ ዓለም ላይ ድርቶ የለም። መንገዱ ተከፈተ፣ አዲስ መንገድ አለ፣ የተመረቀ መንገድ። ከዛስ በመጋረጃው ማለትም በስጋው በኩል በነ ማርያም በኩል አይደለም፣ በክርስቶስ ኢየሱስ ስጋ በኩል እንድንገባ ድፍረት አለ። አሁን ድፍረታችን ኢየሱስ ነው ማለት ነው። አያችሁ፣ ድፍረታችን ኢየሱስ ነው። አሁን እኛ የፍርሃት የባርነት መንፈስ አልተቀበልንም፣ የለንም። በእግዚአብሔር ፊት የምንቆምበት ድፍረት አለ፣ ልጁ ኢየሱስ ክርስቶስ ማለት ነው። አዲስ በሆነ በተመረቀ በዚህ መንገድ ወደ ቅድስት ገብተናል። በመጋረጃው ይላል በስጋው በኩል እንድንገባ ድፍረት አለን። አሁን እኛ ፈሪዎች አይደለንም። ይሄ ነው ልዩነቱ፣ ይሄ ነው። እሺ ልዩነቱ ይሄ ነው። እና እነዚህ ሰዎች በጣም በሚያሳዝን ሁኔታ ጌታ ሞቶላቸዋል። ስለነሱ ኃጢአት ሆኗል ኢየሱስ። እነርሱ ግን በሱ ሆነው የእግዚአብሔር ጽድቅ መሆን አልቻሉም። አይገርምም? እናንተ እንኳን ደስ አላችሁ ክርስቲያኖች፣ በኢየሱስ ሆናችሁ። ኢየሱስ ስለናንተ ኃጢአት ስለናንተ በደል መተላለፍ እሱ ኃጢአት ሆኗል፣ ኃጢአት ተደርጓል። ኢየሱስ ኃጢአት አያውቀውም። ኃጢአት የማያውቀው ንጹህ ንጉስ ነው። ኢየሱስ ግን ኃጢአት ተደረገ። ኢየሱስ ኃጢአት ሲደረግ ምን ማለት መሰላችሁ? እናንተ ደግሞ ይላል እናንተ ደግሞ ጽድቅ የማያውቃችሁ ሰዎች፣ ጽድቅ የማሰሩ ሰዎች በክርስቶስ ኢየሱስ ሆናችሁ የእግዚአብሔር ጽድቅ ትደረጋላችሁ። አየህ፣ ሰርተህ አይደለም አንተ። ጌታም ኃጢአት ሰርቶ አይደለም ተደርጎ ነው። አንተስ ጽድቅ አያውቅህም፣ ጽድቅ ሰርተህ አታውቅም። የቁጣ ልጅ ነህ። ማንነቱ እሱ ነው። በዚህ ዓለም ላይ ስትኖር የዚህ ዓለም ገዢ የሆነውን ፍቃድ ስታደርግ ነው የኖርከው። ከዛስ በእርሱ ሆነ በኢየሱስ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 21 ይሄን ነው የሚናገረው። እሺ በእርሱ ሆነ የእግዚአብሔር ጽድቅ ትደረጋለህ። አየህ፣ አንተም ተደርገ ነው፣ ኢየሱስም እንደዛው። ክብር ለኢየሱስ ይሁን። አሁን እነዚህ ሰዎች ጌታን ሲቀበሉ በእግዚአብሔር ፊት ነውር አልባ ይሆናሉ፣ የእግዚአብሔር ጽድቅ ይሆናሉ። ህይወት ማለት ይሄ ነው። ያኔ ድፍረት ይሆናል። በእግዚአብሔር ፊት የምትቆምበት ድፍረት የጽድቅ ልብስ ኢየሱስ ክርስቶስ ይሆናል። ልዩነታችን እሱ ነው። ክብር ለኢየሱስ ይሁን። ክርስቲያኖች፣ ይሄ ህይወት የእናንተ ስለሆነ ሁሌም ጌታን አመስግኑ። በተንበረከካችሁ ቁጥር መጀመሪያውም ፍጻሜው መሆን ያለበት ስለዚህ ነገር ጌታን መባረክ ነው። ምስጋና ነው ለጌታ የሚገባው። እያመሰገነ ነው በድል የምንኖረው። እሺ እያንጎራጎርን አይደለም። በእግዚአብሔር ላይ ልክ በዘኍልቍ መጽሐፍ ምዕራፍ 14 ላይ እንዳለው እግዚአብሔር እስከ መቼ ትንቁኛላችሁ አላችሁ። አይገርምም? ይሄ ቃል በጣም ነው የሚያስደነግጠው። እስከ መቼ ትንቁኛላችሁ? በዛ ሁላ ተአምር ከግብፅ አውጥቻችሁ እስከ መቼ? እኛ በእግዚአብሔር ላይ የምናወጣው የተቃውሞ ድምፅ የለም። በምስጋና ነው የምንሻገረው፣ በምስጋና ነው በድል የምንራመደው። እሺ ተንበርክካችሁ ስትነሱ በምስጋና ይኸውላችሁ፣ ስታመሰግኑ ምን ይሆናል መሰላችሁ? ምስጋናውን ሊቀበል ሲመጣ የእግዚአብሔር ክብር እናንተን ብቻ ሳይሆን አካባቢያችሁን ሁሉ ነው ነክቶ የሚያልፉ። ጳውሎስና ሲላስ በእስር ቤት እያሉ ያመሰግኑ ነበር አይደል? በጣም ነው የሚገርመው። እዛ ክፍል ላይ ሐዋርያት ሥራ 16 ላይ ያመሰግኑ ነበርና ታስረዋል፣ ተደብድበዋል፣ ቁስላቸውን እኮ አጠበላቸው ይላል አይደል? ሐዋርያት ሥራ 16:33 ላይ እስኪ ቆስሉ ድረስ ነው የተደበደቡት እነ ጳውሎስ። ቆስለው ተደብድበው ከዛ ደግሞ ታስረው በዛ ሰዓት የነበረው እስር ማለት እግርን ትዘረጋለህ፣ ከላይ ግንድ ተደርጎ ይቆለፍባል፣ እጅንም እንደዛው ማለት ነውና በዛ ውስጥ ነው አምልኮ ውስጥ ነበሩ እነሱ። አረ እግዚአብሔር እኛ እንዲህ እየተሯሯጥን እያገለገልን አንተ ግን እንዴት ለጠላት አሳልፈህ ትሰጠናለህ? አይደለም፣ እንደዛ አይደለም። የነሱ አይደለም፣ ክብር ነበር ያመጡ የነበረው። እና የእግዚአብሔር ክብር ሲመጣ የመሬት መንቀጥቀጥ ሆነ ይላል። እና የመሬት መንቀጥቀጥ ሆነ ብሎ ቀጥሎ መጻፍ የነበረበት ምንድነው? ወይን ቤቱ ተደረመሰ ነበር እኮ መጠበቅ ያለብን አይደል? ታላቅ የመሬት መናወጥ ሆነ፣ መንቀጥቀጥ ሆነ ይልና ከዛ እንደ አንድ አንባቢ ቀጥሎ መጻፍ የነበረበት ወይን ቤቱ ተደረመሰና አለቁ የሚል እኮ ነው መስማት ያለብን አይደለም። እንደዛ አይደለም። እስረኞች ሁሉ ተፈቱ ነው የሚለው። ስታመሰግን አየህ፣ ለአንተ የሚመጣው ክብር፣ ለአንተ የሚመጣው ድል ለሌሎችም ሁሉ ይተርፋል። ይኸውልህ አመስግን። እሺ በህይወት አመስጋኞች ሁኑ። ስለተደረገልን ነገር፣ ስለምናልፍበት ነገር ሁሉ አመስግኑ።
ምስጋናውን ሊቀበል የሚመጣው የእግዚአብሔር መንፈስ አንተን ብቻ አይደለም ሰፈርን ሁሉ ይፈውሳል። ለሰፈር መዳን ሁሉ ምክንያት ትሆናለህ እና ሰንሰለታቸው የታሰሩበት ተፈታ ነው የሚለው እንዳለ ማለት ነው። እና ጳውሎስ ገብቶ የነበረው እንግዲህ ወደ እስር ቤት ሊያመልጥ ያው በፊልጵስዩስ ከተማ ላይ እንግዲህ የሆነውን እናውቃለን አይደል? ወደ እስር ቤት የገቡበትን ገብቶ እስር ቤት ሌላ ነፍስ ይዞ ነው የወጣው። የቤተክርስቲያን ምስረታ ነው የሆነው አይደል? እዛ እስር ቤት የወይን ቤቱ ጠባቂ ነው ጌታን ያገኘውና ክብር ለኢየሱስ ይሁን። ሰውኛ እድለኞች ነን፣ እጅግ በጣም እድለኞች ነን አይደል? የክርስቶስ ኢየሱስ በመሆናችን እጅግ ሲበዛ በጣም እድለኞች ነን። ክብር ለኢየሱስ ይሁን እና ሁሌም ስለዚህ ጌታን ባርኩ። እወዳችኋለሁ። ሰው ገብቷል። ዮኒን አውቀዋለሁኝ ስለ ቅድም ስለተነሳው ሐሳብ ይነግረን ይመስለኛል የገባው። ሰላም በለን ዮኒ፣ ከዛ ሃይሚን እንቀበላታለን። እሺ ብሩክ ተባረኩ። ጌታ ይባርካችሁ። በጣም ስለናንተ እግዚአብሔርን እናመሰግናለን። በመጽሐፍም የተጻፈውን ውሸት በሰውም ሆኖ የሚመጣውን ውሸት ለማጋለጥ እየተጋችሁ እየሰራችሁ ስለሆነ እግዚአብሔር ይመስገን። ቅድም ልጁ በዛ በኩል በአምቢስ ላይ መካነ ኢየሱስ አለ ያለው ሄድ ኦፊስ ነው ያለው እንጂ የአምልኮ ስፍራ አልነበረም። እዛ ጋር የሚሰራው የአስተዳደር ስራ ብቻ ነበር። ለተወሰነ ጊዜ ቤተክርስቲያን በተጣሉ ጊዜ በዚህ በቋንቋ ምክንያት ተከፋፍሎ በነበረ ጊዜ ለጥቂት ጊዜ እዛ ከኡራኤል መካነ ኢየሱስ የነበረን ለጥቂት ጊዜ እዛ አምልኮ አድርገን ነበረ። የዛን ጊዜ ከችግሩ ከተፈታ በኋላ ግን ወደዛው ወደ ድሮ ወደ መካነ ኢየሱስ ወደ ካዛንቺስ ወዳለው ኡራኤል መካነ ኢየሱስ ተመልሰን ነበርና ውሸቱን ነበረ ያንን ለመናገር ነበር እና እግዚአብሔር ይመስገን በመጽሐፍም ቢመጣ በሰውም ሆኖ ቢመጣ ውሸትን እያጋለጣችሁ ስለሆነ ስለናንተ እግዚአብሔር እናመሰግናለን። በርቱ። እግዚአብሔር ከናንተ ጋር ይሁን። አሜን። ተባረክ የሆነ የጌታ ዘመን ይባርክ። ያው እንግዲህ አሉ ማለት ነው መጥታችሁ ሌላ በነገራችን ላይ ያለህበትን ቦታ ነግረህን መወያየት እንችላለን። በቃ ሐሳቡን እናነሳለን። የእግዚአብሔርን ቃል እያነሳን ሰዎችም ይማማሩ ነበር። በቃ እንደዛ ማለቱ አስፈላጊ አይደለም። ካልሆንክ ነው ያለህበትን ነግረህን መወያየት በጣም ቀላል ነው። ተባረክ ዮኒ። እሺ ሃይሚ እንኳን ደህና መጣች። ሃይ እንዴት ናችሁ? ብሩክ ታዲያስ እንዴት ናችሁ? ሰማይ ድምጼ የነጣው ስለሆነ ትሰሚያለሽ? አይ እኔ ርዕሱን ሳይሆን ነው እንትን ያልኩት የሪኩዌስት የላኩት ለምንድን ነበረ ባለፈው I don't know a couple of weeks before እንትን ይሄ ዲስካሽን ቢሆነ ሰው ጋር ዲስከስ አድርጌ በጣም ቢግ አርጊውመንት ነበረና መጥቼ ለመጠየቅ ፈልጌ እንትን ሞከርኩ በጣም ምናምንና እናንተ ያው እንትን አላረጋችሁኝም አልተቀበላችሁኝም ሪኩዌስት ብዙ ሰው የጠየቀ ስለነበረና ኤኒዌይስ ደስ ስላለኝ ቶፒኩ ስለተነሳን የገባሁት ኤርሚን ሪች ለማድረግ በጣም ሞክር ነበረ። ዲኤም ምናምን አደርግለታለሁ he never see my text message I guess እኔ 10 ዓመት ነው ኤርሚን መከታተለው የምሰሩትን ስራ ያለው በጣም ደስ ይላል። ግን ይሄ ትምህርት በጣም ክሪቲካል የሆነ ትምህርት ነው ብዬ ስለማስብ እኔ ሙሉ ወንጌል ነው ተምሬ አድጌ ተመርቄ ተጠምቄ ያደኩት እና ይሄ እኔ ማምነው ክርስቶስ ከማርያም ስጋ እንደነሳ ነው እኔ ተምሬ ያደኩት እና ሌላ ሰው ክርስቲያን የሆነ ሰው ቤተሰብ ነው እንደውም ረጅም የሆነ እንደ በጣም ወደ መጣላት ነገር የሚያደርሱላ እንትን ላይ ደረስኩኝ በዚህ ቶፒክ ማለት ነው። ምክንያቱም ክርስቶስ ከማርያም ስጋን እንትን አላለም ማለት ሰለም ይጸልልሻል የሚለው የሆነ እንትን ነው ምናምን ብቻ ትርጉሙ ውስጥ ገብተው የሆነ እና ለእኔ ሄዴክ ነበር። እኔ እንደዛ አላምንም ብዬ ያው መጨረሻ ላይ እኔ ኢማም ነው እንጂ ባለመተማመን agree to disagree እና መለያየት ሆነ ማለት ነውና ይሄ በጣም ክሪቲካል ነው። ለስተት ትምህርት የሚያመጣ ነገር ስለሆነ ብዙ ክርስቲያኖች በዚህ ላይ ጥሩ ግንዛቤ ያለን ስላልመሰለኝ ቆንጆ ቶፒክ ነው። በትምህርት መልኩ ኤርሚ ቢያስተምር ብዬ እኔ የራሴን አመለካከት ኮሜንት ለማድረግ ነው ማለት ላይክ ቢያስተምር ሁላችንም እንጠቀማለን ሁሉ ክርስቲያን። ምክንያቱም እያንዳንዳችን ነው ተበጠይቀን እናንተ ብትል ሜቢ አይ ዶንት ኖ ፉል የሆነ ጥሩ አንደርስታንዲንግ ያለው ሰው ጥቂት ነው የሚሆነውና
ይሄ በጣም ቆንጆ ቶፒክ ነው። the essence of salvationም ስለሆነ እዚህ ጋር ክርስቶስ ሰው ሆኖ ሰው እንደሆነ ፍጹም ሰው እንደሆነ ካላመንን ለኛ መሞቱን ሙሉ ነገር ሌላውን መቀበል is very challenging እና በዚህ ቶፒክ ላይ ማወራቱ ደስ ይላል እንደ ጥያቄ ለደህንነት ለሌሎች ግን እንደኛም ነው ለክርስቲያኖች በጣም ክሪቲካል የሆነ ትምህርት ነው ብዬ ስለማስብ ብታስተምረን ልክ አሁን የታቦቱ ትምህርት እንዴት ነው በተና ምናምን እንዳስተማርከው እንደዛ ኤርሚ አለ መሰለኝ ኤርሚ አለ ብዬ ነው የማወራው ታቦቱን ትምህርት ላይ ከዩቲዩብ ነው እኔ በፊት የተማርኩ ላይ ያየሁት የዛሬ ስንት ዓመት ዩቲዩብ ላይ ሲያስተምር የታቦቱና እኔ እንዴት ኢገር ሆኜ ማዳምጠው እንደነበርና ባለፈውም ደግሞ እዚህ ቲክቶክ ላይ በድጋሚ አምጥሶት ነበርና it was beautiful ሰው እንደዛ ሁላ ይሄንን ነገር ቢያስተምር ብዬ አስተያየት መስጠት ፈልጋለሁ። እግዚአብሔር አምላክ ይባርካችሁ። ኤርሚ ሜሴጅን በየውና አወራ ደስ ይለኛል። ብዙ ማውራት የምፈልገው ነገር አለኝ። ከቻልክ ዲኤም ያረኩልህን ብታየው ሪጀክት ያለ አንድ ሜሴጅ በላይ መላክ አይቻልም። ፍሬንድስ ካሉን አይ ቲንክ ሶ ያን ለማለት ነው። ቴንክ ዩ ብሩክ ስለሰጣችሁኝ ቻስ አመሰግናለሁ። አረኪ ኤርሚ ምናልባት ራቅ ካላልክ ሰማታለህ ብዬ አምናለሁ። ያው ሪኩዌስት ላይ ነው የሚቀመጠው ፍሬንድ ካልሆንሽ እና ብዙም ደግሞ መልእክቶች ስለሚበዙ ባለፈው የኤርሚ አካውንት ላይ ጋር በነበረበት ሰዓት በሚገርም ሁኔታ ወደ 7 ልጆች ጌታን ተቀብለዋል። ጌታ መቀበል እንፈልጋለን ብለው ጽፈው ሪኩዌስት ላይ ነበር የተቀመጠውና ከዛ አወራዋቸው ሪኩዌስቱን መልሼ እና ወደ 7 ልጆች በዛ ሰዓት ጌታን አግኝተው ነበር ማለት ነው። እንግዲህ ያው ለነዛ ሰዎች ምክንያት ሆኖ ነበር የኤርሚ አካውንት ወደኔ መምጣት እና እንደዚህ አይነት ነገር ያው ይፈጠራል በጣም ስለሚበዛበት ጫና እና ኤርሚ ከሰማሃት ቼክ አድርገው ሪኩዌስትህን እና መልስላት። እሺ ሰምቻታለሁ እንደምናተ ቴንክ ምሳ እየበላሁ ስለነበረ ነው ዝም ያልኩት። ሰምቼሻለሁኝ። ፎሎ ባክ መልሼልሻለሁ። አይ ዶንት ኖ በዚህ ከሆነ የጻፍሽልኝ አየዋለሁኝ። ድጋሚ ግን ላይቡን ስዘጋ እንዳየው የሆነች ሃይ በኝ መጀመሪያው ላይ እንዲወጣና እንዳየው ማለት ነው። ከሌሎች ቀድሞ እንዳየው እንደዛ አድርጊኝ። ተባረኪ። ትምህርቱን ያኔ ወደ ሶሻል ሚዲያ በመጣው ሰዓት ላይ ክርስቶሎጂ ላይ እዚህ ነገረ ስጋዊ ላይ አይ ቲንክ ባልሳሳት ወደ 12 ነው ወደ 13 ክፍል አስተምሬያለሁ በዚህ አርዕስት ማለት ነው። እና ፌስቡክ እና ዩቲዩብ ላይ ነው የነበረው። ያኔ ገብቶ የተወያየም የለም። እኔም እንደዛ አይነት ጥሪ አላረኩኝም። ልክ ነው ያነሳሽው ወሳኝ የሆነ ትምህርት ነው። ነገረ ድነትን ሁሉ አጠቃሎ የያዘ ነው። ያው እንደ ቤተክርስቲያን ሁላችንም ወንጌላውያን አማኞች ከቅድስት ድንግል ማርያም ስጋን ነስቷል ብለን የምናስተምረው። ይሄ ማለት የሰውን ተፈጥሯዊ ባህሪ ገንዘቡ ሲያደርግ ከሷ ሼር አድርጓል። የማህፀኗ ፍሬ ነው እና ኦርቶዶክሳውያን ግን እንደሚሉት አይደለም። ኦርቶዶክሳውያን አሁን የሚሉት አለ እንደኛው ተካፍሏል ብለው ይላሉ። ተካፈለ ብለው ካሉ ግን በኋላ የስጋውና የደሙ ባለቤት እሱ ሳይሆን እሷ ናት ብለው የሚሉት በጣም የለየ የጨቀየ ትምህርት አላቸው። ይሄንን እንዳትቀበሉ። የምንጠጣውና የምንበላው ስጋና የምንጠጣው ደም የማርያም ነው ብለዋል ብፁዕ አቡነ ሕዝቅኤል። እንደዚሁም በተአምረ ማርያም መጽሐፍት ሁሉ ጭምር ሳይቀር ማለት ነው። እንዲህ አይነቱን አንቀበልም። ምንም እንኳን ስጋና ደም ነስቷል ብሎ የሚለው እነሱም እንደኛ ቢያምኑ የእነሱ ግን እንዲህ አይነት አለ። ኦኬ፣ እንደዚህ አይነት ትምህርት ስላለ እሱን መቀበል የለብንም። ግን ጌታ ከቅድስት ድንግል ማርያም ሰው ሆኖ ሲወለድ የሰውን ተፈጥሯዊ ባህሪ ሙሉ በሙሉ ነው ገንዘቡ ያደረገው። ከኃጢአት በስተቀር እንደኛ ፍጹም ሰው ሆነ ነው ብሎ ከኦርቶዶክስ እንክርዳድ ትምህርት ልጆቻችሁን ጠብቁ። የማርያምን ደም ነው የምንጠጣው ብለዋል ጳጳሱ። በቃ ከጳጳሱ የበለጠ ማንም ያውቃል የለም። ስለዚህ የፍጡር ደም ነው የሚጠጡት ማለት ነው። የጌታን ደም አይደለም የሚጠጡት። የፍጡርን ስጋ ነው የሚበሉት። የማርያምን ስጋ ነው የምንበላው ብለዋል። ነጮች ዲስካስቲንግ ይላሉ። በቃ እንደዚህ አይነት ነገር በጣም የሚያጸይፍ ማለት ነው። እንዴት በዚህ ነው ልክ ቤተክርስቲያኒቱ እንደወረደች እኔ በጣም ነው የማዝነው እንደ ቤተክርስቲያን። ምክንያቱም ቤተክርስቲያኒቱ ተአምረ ማርያም የሚባሉ መጽሐፍ ላይ ነው ጽፋ የተገኘችው። ደሙ የሱ ሳይሆን የሷ ነው ብላለች። ጳጳሳቱም ልክ እንደዚሁ ብለዋል። ምዕመኑ የተባለውን ነው የሚለው፣ የተባለውን ነው ደግሞ የሚናገረው። እና ኦኒ ጂሰሶች ኦርቶዶክሳውያን አንዳንድ የወንጌል አማኞች ነን ብለው የሚሉ
ገብተው በዚህ ጉዳይ ያወራሉ ብዬ ነበረ። 2 ሰዓት ከሩብ ሆነን ላይቡ አንድ ሰው በዚህ ጉዳይ ላይ ሊያወራ የመጣ የለም እና ይሄ ነው ብዬ የምለው። ጸጋ ይግዛልሽ ወንድምነት። መጨረሻው ላይ ምን ነበር ያልከው? የሆነ ነገር ስለነበረ እሷ ካነሳችሁ ጋር ተያይዞ ነው እርሜ? አዎ የሆነ ነገር እያልካት ነበር እህታችን ታወራ። ሜሴጆች ሪኩዌስት ላይ ስለሚቀመጡ ፍሬንድ ካልሆናችሁ ልክ ነው እሱኛውና ጌታን ለመቀበል ደግሞ የጻፉ ሰዎች ስፍር ቁጥር የለም። አሁን በባለፈው እንኳን ወደ 22 ሰው ተቀምጧል። በስጋ ደከመኝ በቃ ወንድሞች እናቶች 22 ሰው ላይቭ ላይ አሁን የቅርብ በ2 ሳምንት ውስጥ ጌታን ለመቀበል 77 ቁጥር የጻፉ 22 ሰው ተቀምጧል። የወሩና ወደ ኋላ ያሉትን ወራቶች ባይ ብርክዬ አንተ ያኔ 7ቱን ያየው አንድ ማዕት ነው። ስራው በጣም ሰፊ ነው። ብዙ አገልጋዮች ቀልድ ላይ ናቸው ያሉት። ድሮ እነ ፓስተር ታሬ ነበር የሚረዳኝ የነበረው። እነ ፓስተር ለገሰና እነ ፓስተር አላዛር ባቤ ነበሩ ይረዱኝ የነበሩት ጌታ የተቀበሉ ሰዎች እና መደወሉ ያደክማል። በዚህ ጉዳይ አንድ ልጅ ሊረዳን ይፈልጋል። ዌብሳይት አማኒን አወቀው። አማኒ የሆነ የሚባል ልጅ በቅርቡ የመጣው ልጅ እሱን አውርቶት ነበር እና ዌብሳይት ሊያዘጋጅ አስቧል እና አለኝ እኔ ዌብሳይት አለኝ። ወንድሜ መሳይ ጥሩ አድርጎ አዘጋጅቶልኛል። ወይኔ መሳይ ብይሰጥ ትናንት ደውላለሁ እየረስቸው ኦ ማይ ጋድ ከተዘጋጀ በቃ እሱን መሳይ አዘጋጅቷል። እኔ ጋር እዚህ ጋር ብትገቡ ክፈተው እኔን በሌላ ሞባይል ክፈተው። ይሄንን ተናገሩ ነውቱን ክፈተው። ኤርሚ እኔ አንድ ነገር ተናግሬ ታች ልውረድ። እስካሁን የቆየሁት ፈርቼ ነው ዳር ስል። ቆይ እሺ ትናገራለህ ጋሽ በላይ ዌብሳይቱን ብሩክዬ ተርቼርምሽ ተልቆ ላይ አድርጌያለሁ። የኔን ተናገሩ እውነቱን ክፈተው። እሺ ቪዲዮ ልክፈት። እሱ ሊንኩ ንካው። ይሄ ማለት ነው HTTP ንካው። ተናገሩ እውነቱን። ይሄ የኔ ዌብሳይት ነው፣ አንብብላቸው። ለምን የሚመልሰው ይሄ አይ ዶንት ኖ። ኔትወርክ እኮ ነው ኢንተርኔት ኮኔክሽን ይላል። አንተ ኔትወርክ ነው። አይ እየሰራ ስለሆነ ሆት ስፖት ላብራለትና አይ ኔትወርክ አይደለም ሜቢ ለምን ይኸው አሁን በምጠቀመው ኔትወርክ አድርጌው ይመልሳል። እስኪ ሌሎቻችሁ የሰራላችሁ አይ ለሌሎቹም ይሰራል መሰለኝ። ሌላ ስልክ ያለው ሰው አለ የከፈተለት? ያ ብሩኪ እያየሁት ነበር። እኔም እንደዛ ነው ለኔ የሚያሳየኝ። እንደዚህ ነው የሚለው አይደል? ያ መስተካከል ያለበት ነገር አለ ማለት ነው። ኧረ ተስተካክሎ ነው የተቀመጠው። ወንድም ነህ ተስተካክሎ የተቀመጠው። እስኪ ድጋሜ እንግባ እስኪ። እሺ ቆይ እንደዚህ እናድርግ እስኪ። በሶስት ስልክን ሪስታርት ማድረግ ካለብህ ቆይ ወንድም ነህ ስልክን ሪስታርት ማድረግ ካለብህ እሺ። ወንጌላዊ ኤርሚያስ አበበ እባላለሁ። የኔ ተልእኮና ዓላማ በመጽሐፍ ቅዱስ ላይ የተነሳውን ሰው ሰራሽ የሆነ ትምህርትና እውቀት በእግዚአብሔር ቃል በማጋለጥ ሰዎችን እውነት ወደ ሆነው ወደ ጌታችን ኢየሱስ ክርስቶስ ወንጌል መምራት ነው። በቃ ጆይናስ ብያለሁ። ተናገር እውነቱን። ይሄ የኔ ዌብሳይት ነው። እሱ ጋር
ኢንስታግራሙ፣ ፌስቡኩ፣ ቲክቶኩ፣ ዩቲዩብ ንካው። አሁን ኢንስታግራሙ ንካው። እሺ ዩቲዩብ ንካው። የለውም ይሄኛው ስል ያው ዩቲዩብ ጋር ይሄዳል። ተመለስና ፌስቡክን ክፈተው። የለውም ፌስቡክ ምናምን ስለሌለው ነው ይሄኛው። ኦኬ ብቻ ነው። ኦኬ ሌሎቻችሁ ገብታችሁ ኢንስታግራም አለው፣ የቲክቶክንም እዚሁ ይከፍታል፣ ፌስቡክም አለው፣ ዩቲዩብም አለው ይከፍታል። እና ዌብሳይት ጌታ እግዚአብሔር ባርከው ወንድሜ መሳይ እና ተባረኩ። ከ3 ዓመት በፊት ነው ለመጨረሻ ጊዜ ቪዲዮ ፖስት ያደረገው። በቃ ፌስቡክ ላይ ተመልሼ አላውቅም። ዩቲዩብ ላይ ማነው ዩቲዩብ ላይ ማለት አሁን ወደ 4 ዓመት እየሄድኩኝ ነው። ቲክታክ ላይ ከመጣው ጊዜ ጀምሮ እቺም ቪዲዮ ነው ድጋሚ ላያችሁን አፍቃለሁ ማለት ነው። እና ወጣው በቃ ሌፍት እየወጣኝ ፌስቡክ እና ዩቲዩብ መስራት አለ። በዛ ላይ በደንብ ጌታ ይረዳኛል። ሰብስክራይብ ማድረግ የምትፈልጉ ሰዎች የምትፈልጉ ነው ያልኩት እኔ ማድረግ ትችላላችሁ። የኔ ዩቲዩብ አካውንቴ ብቸኛ ዩቲዩብ አካውንቴ ነው ኤርሚያስ አበበ ኦፊሻል ብሎ የሚለው ማለት ነው። ከላይ ሄዲንጉ ላይ የተናገር እውነቱን ስፒክ ዘ ትሩዝ ብሎ የሚለው እሱ አለ። 60 ስንት ሺህ ነው? 64800 ሰብስክራይብ አለው። 583 ቪዲዮ ተጭኖበታል። እና ተናገር እውነቱን የቴሌቪዥን ፕሮግራም በሚመጣ ሰዓት በጌታ ጊዜ ይሆናል። ትልቅ ስራ ግን ፊት ለፊታችን ላይ አለ። ትልቅ ማለት ትልቅ ስራ ማለት ነው። እና ጆይን ልታደርጉ የምትፈልጉ ሰዎች አድርጉ። ሰውን ሰብስክራይብ አድርጉኝ ብዬ አለምንም፣ ፎሎ አድርጉኝም ብዬ አለምንም። ምክንያቱም ያ አላማዬ አይደለም። ጆይን እናደርጋለን። እንዳውም የሚገርምህ ባለቤቴ ያንተን ስትሰማ በጣም ተመሰጣ ስትሰማ ይቼ ዛሬ እንዴ ተመስገን አምላኬ ነው ያልኩት። እና አንድ ነገር ልናገር ብዙ በዚህ ባንተ በከፈተው በጌታ ናቸው ጋሽ በላይ ብዙ ጊዜ መስክር ያለውኝ ልብ ብለህ ወይ አንተ አልነበርክ ይሆናል እንጂ ባለቤቴ መካነ ኢየሱስ ነበረች። ከተጋባን በኋላ ጌታ ራሱ እንግዲህ ጽድቅን ሁሉ ልንፈጽም ይገባል ብሎ ተጠምቋል። እና በሕፃንነት ነው መካነ ኢየሱስ ቀደም ሲል የሚያጠምቀው የነበረው። ኢቭን መንፈስ ቅዱስ እንኳን ምናምን እዛ ውስጥ አልገባም ኢንጀነራል። እና እሷ ከዛን የመጣችው ዘማሪ ነበረች። በጣም ጌታን የምትወድ ባለቤት ነው ያለኝ። እንግዲህ 34 ዓመታችን ነው፣ 34ኛ ዓመታችን። በትዳር አንድ ወንድ ልጅ አለኝ። ዋናው አሁን እኔ የገባሁት ይህን ያህል መድረክ ላይ የቆየሁት እንደው የማይገባ ነገር ውስጥ ገብቼ እንዳልዘባርቅ ፈርቼ ነው። ግን ደግሞ መጥፎ አይደለም። እንደ ሽምግልና መጠን ድሮ ማያቸውን ሰዎች እዚህ መድረክ ላይ ስለማያቸው ሁለቱ ዳጊ ቢኒ እንኳን አልፎ አይቼዋለሁ እና ሌሎችም እንደው የተፈጠረም ነገር ካለ በተለያየ መልኩ ጠላት የሚሰራን ነገር ለማደናቀፍ ብዙ አይነት ነገር እንደሚወረውር አስባለሁና ያን ነገር የተፈጠረ ነገር ካለ መሀልም መግባት አለብኝ የሚል ነገር በውስጤ ብዙ ጊዜ ደጋግሜ አስቤ ፈሪቼ ነው ዝም ብዬ ቁጭ ያልኩት ዛሬም ማለት ነው። እና ምናልባት ሰዎች ነው እግዚአብሔር የሰጠህ ስራ ነው። ይሄ ትልቅ ስራ በአንድ ምክንያት ብቻ ነው የሚወድቀው። እኔ ከ30 ዓመት በፊት ፓስተር ስላልነበረ የሽማግሌዎች ሰብሳቢ ሆኜ ከሽማግሌዎች ጋር እንደ ወንጌላዊም አሁን ያለሁባትን ሚዙሪ ስቴትን ሳገለግል ነበረ። እና አንድ የሆነች ዛሬ በባይብል ስተዲ ላይ ለልጆች ለወገኖች ሳካፍል ነበረ። አንድ የሆነች ልጅ በድካም ወድቃ የተኩራራሁትና የተመጻደቅኩት መመጻደቅ ልነግርህ አልችልም። እሷ
እንደዚህ በተመጻደቅኩባትና እሷን መጥፎ በተናገርኩበት ነገር እኔ 20 እጥፍ ስንከባለል ኖሬያለሁ ከ20 ዓመት በላይ እና አንተን አገልግሎትን የሚያበላሽ ነገር የሚኖረው እንደ ይሄ እጄ የሰራችው አይደለችም ወይ ብለህ ወደ መታበይ ከገባህ ነው። እስካሁን አላየሁም፣ እንደዚህ አይነት ትዕቢት አንተ ላይ አላየሁም። አሁንም አንዳንድ ሰዎች ቢበድሉህ እንኳን የሚወዱህም ለእኛ በቂ ቦታ አልሰጠንም ብለው ነው እንጂ ሊጠሉ የሚችሉት አንተን ጠልቶ መራቅ የሚችል ሰው እንደሌለ እገነዘባለሁ። ቁጣ ሁሉ የሚጣፍጣቸው ናቸው እና እባክህን እንደው በግል ማገኝህ መስመር ቢኖረኝ በግል ነግርህ ነበር። ግን መግባት የሚያስፈልገኝ ከሆነ የተፈጠረ ነገር የሚፈጠር ነገር ካለ አብረህ በብዙ ትህትና ጌታ ይሁዳን እስከ መጨረሻው ሰዓት እግሩን አጥቦታል አይደል? እና እንደዛ አይነት ሰዎች የሉም አንተ ጋር። ለአንተ በጣም የሚቀኑ ሰዎች አሁን ማላያቸው አሉ። ሁለቱ ዳጊዎች፣ ዳጊ አልፎ አልፎ ይመጣል፣ ሴቷ ግን አላያትም፣ ሴቷ ዳጊ። እና ያንን አንድ ነገር ሶሉሽን በእኔም በኩል የሚሰራ ነገር ካለ እንደው ባደርግ ደስ ይለኛል ብዬ ለማለት ነው። እዚህ እንትኑ ላይ መቆየት መቀመጥ የምፈልግ አይደለም የቆየሁት። ይሄን ልልህ ነው። ይሄን ካልኩ በኋላ እንግዲህ አስበህ አንተ የምትለውን በል። እኔ ወጥቼ የታቸው ርጄ አዳምጣለሁ። ቴንኪ ወንድሜ በላይ ጌታ እግዚአብሔር ይባርክ። ይህንን ስልህ ንቄ አይደለም፣ ምንም የምለው ነገር የለም። ንቄ አይደለም፣ ግን ይሄ ይሰመርበት። አንዳንድ ቦታ ላይ ዝም አላደል ጌታ ሄሮድስ ጋር ሲሄድ ዝም አለ እና በቃ ይኸው ነው መልሴ። ንቄ አይደለም ግን ጋሽ በልዬ ምን አይነት ልብ እንዳለ አውቃለሁ። ለእኔም ለወንድሞች ለእህቶችም እኔም ልክ እንደዚሁ ማለት ነው እና ቴንኪው። ቴንኪው። ተባረክ ወንድሜ። ቴንኪው። ተባረኩ። ምናልባት በውስጥ በኩል ቁጥር ብጽፍ እና ወይርሜ በመደዋወል ብትችሉ በቃ ብታወሩ እንደዛ በጣም አሪፍ ነው። ተባረኩ። ወዳችኋለሁኝ። የተወሰነ ነገር ልበል በተነሳው ርዕስ ላይ እርሜ ከመውጣት በፊት ወደ ቸርች ስለሚሄድ ኧረ በደንብ ውሰድ፣ ጊዜ ውሰድና በደንብ የምትለው ነገር ካለ አገልግለን። የሚገቡ የሉም። በደንብ ጊዜ ወስደህ ተናገር። ብርክዬ ጸጋ ያብዛላችሁ። ውብዬ እንኳን ደህና መጣሽ። ሰላም አላለችም። ሰላም ትበልና ውብዬ። ተባረኩ። ኤርሚዬ ሰላም ላንተ ይሁን። አንተማ ባትሰጠኝ ሊከለክለኝ ነበር፣ ግን በቃ እታች ወርዶ ታብታብ ያደርጋል ይሻለዋል። ሰላም ላንተ ይሁን ኤርሚዬ፣ ስላየው ደስ ብሎኛል። እኔም እንደዚህ በዚህ ሆሊ ከታችም ያላችሁ እህትና ወንድሞች የክርስቶስ ኢየሱስ ጸጋ ሰላም ይብዛላችሁ። ኪዬ ስላየው ደስ ብሎኛል። እንግዲህ ልንማር ነው። ጌታ መልካም አባት ነው። ተባረኩልኝ። ጸጋ ይብዛላችሁ። ወዳችኋለሁ። ታፕ ሼር፣ ኮፒ ሊንክ ኤንድ ሪፖርት በማድረግ አገልግሉ። ተባረኩ። እሺ ብዙ ሰዎች አንዳንድ ሰዎች በውስጥ መስመር የጠየቃችሁ ሰዎች ረስቸው ወይ ብዙ እረሳለሁ። እየጻፍኩ መምጣት አለብኝ ማለት ነው መናገር ያለብኝ። አንዳንድ ሰዎች አይ ቲንክ ትንሽ ከ10 በላይ የሚሆኑ ሰዎች ይመስሉኛል በውስጥ መስመር እንደው ኤርሚ እንደው ግን እንደው እባክህ እንደው አሁን ለምን እንደው እንደዚህ ግን ታደርጋለህ ምናምን ነገር ብላችሁ ያላችሁኝ ብሩክዬን በተመለከተ በተናገርኩት ነገር ላይ አንዳንዶችም ሰዎች ቪዲዮ ሰርተው አየሁኝ። እኔ መቼም ለወሬኛ ሁሉ መልስ መመለስ የለብኝም እና ምን ብለዋሉ? ኤርሚ ብሩኬን ፓስተር አድርጎ ሾመው ብሎ የሚል ነገር አለ። ደግሞ ሳያቸው የወንጌል አማኞች ነን ብለው የሚሉ ነው። ዳር ያዝ። እሺ ወሬኛ ትውልድ ዳር ያዝ ነው የምለው። ኦኬ ለአንዳንድ የወንጌል አማኞች ነው የምናገረው፣ ለወሬኞቹ ማለት ነው። እኔ ጌታዬ ኢየሱስ የሚናገረኝ ሰው ነኝ። የእናንተን አላቅላችሁም።
ለወሬኞቹ ነው አላቅላችሁም ያልኩት እንጂ እኛ የወንጌላውያን አማኞች የጌታን ድምፅ እንሰማለን አይደል? አዎ። እና ብሩኬን ሾምኩት እንዴ ነው ወይስ መልእክትን የነገርኩት? ይህንን ነገር አይታ አረጋግጣ ሹመቱን ልታጸድቅ የምትችል ማነች ነው ብያልኩት። የሰማችሁ ሰዎች ከታች ሲጻፉ ይህንን አይታ ይህን ጸጋ አይታ የምትሾም ማነች ነው ብያልኩትኝ አይደል? አቢሲኒያ ቴንክ ዩ አይደል? መሳይ እንደዛ ነው አይደል ያልኩት? ማራናታ አዎ 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 ቤተ ክርስቲያን ናት። እኔ ዝም ብሎ መንገደኛ ሰው ያገኘህ መስሎ ነው። ቤተ ክርስቲያን ናት። እኔ በቤተ ክርስቲያን ውስጥ ስላለው ቤተ ክርስቲያን ናት። እና ምንድነው ታዲያ መልእክቱን የነገርኩት? አዎ ጌታ ኢየሱስ ምስክር ነው። ታናሽ ወንድሜ ብሩክዬ የመጋቢነት የፓስተርነት ጸጋ በላው ላይ አለበት። እንግዲህ የተላጠ ኮረንቲም ትይዝ ከሆነ አላቅልህም። አንዳንድ ፔንቴ ዳር ትይዛለህ አልኩ። ኤርሚያስ እንትን ሾመው፣ በቃ ሾመው። ፓስተር ደግሞ ይሾማል እንዴ? ብራዘር እንዴ ታው እና አንዳንድ ቅኖች ሆናችሁ በውስጥ መስመር የጠይቃችሁኝ እኔ መልእክት አይነገርም እንዴ? አይነገርም መልእክት? ይሄንን መልእክት ይሄንን ጸጋ አይታ ኦርዴን እንደምታረጋው ማንስ ነው ያልኩትኝ? ቤተ ክርስቲያን ማለት ነው። እና አይምሯችሁን ዝም ብለው ሲበክሉ ነው ወንድሞችና እህቶች። እሺ ያው ነው የእግዚአብሔር ሕዝብ አለበት ነው እዚህ የተናገርኩት። እኔ ሿሚም አይደለሁም ሻሪም አይደለሁኝም። የሚሾመው ማን ነው? ቤተክርስቲያንም ራሱ እንኳን እኮ አትሾምም። ሿሚው እግዚአብሔር ነው። ቤተክርስቲያን ነው የምታደርገው፣ ታጸድቃለች ማለት ነው። ጌታ የጠራውን ሰው ታጸድቃለች። ቆይ ላሳይህማ እንተይማ፣ ከዛ ለብሩኬ እንሰጠው ማለት ነው። እንትን አጣችሁ አይደል? በቃ ኤርሚያስን ምን ብለን እንበለው ብሎ የሚል ማለት ነው። በቃ ወሬኛ ጴንጤ እንዴት ያስጠላል አልኩ ወዳጄ። ኦኬ በማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 45 ላይ የእግዚአብሔር አምላካችን ቃል ሲናገር እንደዚህ ይላል። 24:45 ሿሚው ማን ነው ያልኩትኝ? ጸጋን የሚሰጥ ማን ነው? ምን ይላል? እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤቱ ሰዎች ላይ የሾመው ሿሚው እሱ ነው ማለት ነው። ጌታ ነው የሚሾመው። የሾመው ታማኝና ልባም ባሪያ ማን ነው ይላል። ሉቃስ ሲጽፈው ልባም መጋቢ ማን ነው ብሎ ይናገራል ማለት ነው። አገልጋይ ማለት ነው። ባሪያ ማለት ለወንጌል አገልግሎት፣ ለነብይነት፣ ለሐዋርያነት፣ ለመጋቢነት፣ በዝማሬ አገልግሎት የጸጋ ስጦታ የተለያዩ ጸጋ ስጦታዎችን ሹመትን የሚሾም ማን ነው? ሰማይ ነው የሚሾመው። ቤተክርስቲያን አትሾምም። አትሾምም ቤተክርስቲያን። ብራዘር ቤተክርስቲያን እንደምታደርገው እግዚአብሔር የሾመውን እግዚአብሔር የሰጠውን ጸጋውን አይታ ኦርዴን እንደምታደርገው ገልጽ ነው አይደል? አዎ። የሆነ ፓስተር ከኪሱ ቸሮ አንተን ፓስተር አድርጌያለሁ አንተን ነብይ አድርጌያለሁ ብሎ ሰዎች አይደሉም የሚሰጡት። እንደዛ ቢሆን ኖሮ ወይኔ ጉዴ ፈላ ነበር ብለህ የምትለው ወይኔ ጉዴ ፈላ ነበር ብለህ የምትለው ማለት ነው። ስለዚህ ተረጋጉ እሺ ወገኖቼ። አይደል በአዲሱ መደበኛ ትርጉም እስቲ አንብቤ አላውቅም። ክፍል ሲል አንብበው አዲሱ መደበኛ ትርጉም ሶሪ 24:45 አዲሱ መደበኛ ትርጉም ብዙ አላነበውም እና እስቲ ላንብበው ዛሬ። በተገቢው ጊዜ ምግባቸውን እንዲሰጣቸው ባለቤቱ ደስ አይልም? ባለቤቱ በቤቱ ሰዎች ላይ የሾመው ታማኝና ብልህ አገልጋይ እንግዲህ ማን ነው ይላል። ማን የሾመው? ባለቤቱ። በማን ላይ ነው የሾመው? በቤቱ ሰዎች ላይ ማለት በቤተ ክርስቲያን ላይ።
ብሩኬን እግዚአብሔር ሰማይ ሾሞታል። ቤተክርስቲያን ማጽደቅ አለመጽደቅ የእሷ ጉዳይ ነው። ስራውን ለነሱ ሰጥቻለሁ። አንተ ያገኘውን አርቲ ቡርቲ ታወራ የለ እንዴ ወንድም ማለት እንዲህ እየየ ዋይ 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 የምትሉት በቃ ስሙ ይባረክ። እንኳንም ማስነሳ እግዚአብሔር ያስነሳል ሰዎችን አይደል? እሺ ዲናትና ኤርሚያው ምዕራፍ 3 ቁጥር 14 ምን እንደሚል ታውቃለህ? ከዳተኛ ልጆች ሆይ እኔ በላያችሁ ነኝና ተመለሱ ይላል እግዚአብሔር። ከአንድ ከተማ ከአንድ ነገድም 2 መርጬ ወደ ጽዮን አመጣቸዋለሁ ብሎ ካለ በኋላ እኔ የፈለኩት እንደ ልቤም የሆኑ በእውቀትና በማስተዋል የሚመሯችሁን እረኞችን ትሰጣጣላችሁ አይደለም ብሎ የሚለው እሰጣችኋለሁ። ቴንኪው መንፈስ ቅዱስ እሰጣችኋለሁ። ሰጪው ማነው ማለት ነው? እረኛ ማለት ምን ማለት ነው? መጋቢ ማለት ነው። መሪ ማለት ነው። ግልጽ አይደለም እንዴ? መሪ ማለት ነው። እሰጣችኋለሁ። እናንተ እርስ በርስ ትሰጣጣላችሁ አይደለም ያለው? እሰጣችኋለሁ። ማንን? በቀድሞ ትርጉም ላይ እንደ ልቤ በግ ጠባቆች የሆኑትን እረኞችን እሰጣችኋለሁ ብሎ የሚለው እነሱም በእውቀትና በማስተዋል ይጠብቋችኋል። እዚህ ጋር ግን ይጠብቋችኋል ብሎ የሚል የለም። እሰጣችኋለሁ ነው ያለው። ከዛስ እንደ ልቤ የሚሆኑ በእውቀትና በማስተዋል የሚኖራቸው እረኞችን እሰጣችኋለሁ። ኖ በዛኛው ትርጉም ላንብብ። 54 እንደ ልቤም በግ ጠባቆች ማለት ያው እረኞች ማለት ነው። እሰጣችኋለሁ እረኞችን፣ አዎ እሰጣችኋለሁ። ከዛስ እነሱም በሽመልና በማስፈራራት በግዝትና በእርግማን ይጠብቋችኋል ይላል ይላሉ። እንደ ልቤ የሆኑ በግ ጠባቆች እሰጣችኋለሁ። እነሱም አስኬማ የደፉ በትረ አርዌ በትርን የያዙ በመስቀል ቡራኬ እንዲህና እንዲህ እያሉ ይጠብቋችኋል ይላል። እኔ አንዳንዶች እግዚአብሔር ሾሞናል ብለው ሲሉ ሳቄን ነው የሚያመጡት። በመንፈስ ቅዱስ የሚመራ ጉባኤ ምናምን ነገር ብለው እግዚአብሔር ሰዎችን ሲያስነሳ በምንድን ነው ቤተክርስቲያን የሚጠብቋት? በእውቀትና በማስተዋል። እውቀትና ማስተዋል ከየት ይመጣል? ኤርሚያስ የእግዚአብሔርን ሕዝብ የምትጠብቀውም የምትመግበውም የምታጽናናውም የምትገስጸውም የምታጸናውም ተደግመዋል። የእግዚአብሔር ሕዝብ የሚመገበው ቅዱስ ቃሉን ነው። የእግዚአብሔርን ሕዝብ ከገሰጽን የምንገስጸው እንደ እግዚአብሔር ቃል ነው። ከመከርን የምንመክረው እንደ እግዚአብሔር ቃል ነው። ካጽናናን የምናጽናናው እንደ እግዚአብሔር ቃል ነው። እንደ እግዚአብሔር ቃል ነው። ካጸናው የምታጸናው እንደ እግዚአብሔር ቃል ነው። የደከመን ሰው ብታይ የምታበረታው እንደ እግዚአብሔር ቃል ነው። የደከመውን በቃል እንዴት ቴንኪው የነቢያት አምላክ አባዬ መንፈስ ቅዱስ ስም ይባረክ። ቁጥር 4 50 ቁጥር 4 ላይ
ኢሳያው ማን ኢሳያው ምን ትላለህ? የደከመውን በቃል እንዴት እንደምደግፈው አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ተሰማ ዘንድ ጆሮቼን ያነቃቃል ይላል። የደከመውን በምን የምናቀ ነው? እንዴት በምን እንደምንደግፈው? በቃሉ ነው፣ በቅዱስ ቃሉ። ናባዬ ጃኒ ካም በሩን ክፈት። ያኛውንም ይሄኛውንም ቴንክ ዩ። የአላርም ድምፅ ነው። በጣም ይቅርታ ወገኖች። ኦኬ። እና ምን ይላል? የደከመውን በቃል እንዴት እንደምደግፈው አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል ይላል። ስለዚህ እግዚአብሔርን ሕዝብ እግዚአብሔር የሚያስነሳቸው እግዚአብሔር የሚሾማቸው እግዚአብሔር ጸጋ የሰጣቸው በሰው መስፈርት ቢሆን ብራዘር ኤርሚያስ አይደለም 2 ጸጋ 1 ጸጋ ህይወቱ ላይ አይሰራም። በሰው መስፈርት ቢሆን እሺ ወገኖች ይቅርታ። ስለዚህ የእግዚአብሔርን ሕዝብ በምንድን ነው የምንመግበው? ምንድን ነው የምንመግበው? የእግዚአብሔርን ሕዝብ ቅዱስ ቃሉን ካስተማረን የምናስተምረው ምን ነው? ቅዱስ ቃሉን። እሺ የምንመግበው ቅዱስ ቃሉን ነው። ከገሰጽን የምንገስጸው በቅዱስ ቃሉ ነው። ካረምን የምናርመው በቅዱስ ቃሉ ነው። ካጽናናን የምናጽናናው በቅዱስ ቃሉ ነው። ከደገፍን የምንደግፈው በቅዱስ ቃሉ ነው። ምንም ነገር እናድርግ የምናደርገው ነገር ሁሉ በቅዱስ ቃሉ ነው። እኛም የምንገሰጸው የምንመከረው አገልጋዮችም ተብለው ይባል ማለት ነው። አገልጋይ ሁሉ ቀን ገሳጭ ብቻ አይደለም፣ ሊገሰጽም ይገባል አገልጋይ እና በቅዱስ ቃሉ ነው። ስለዚህ እንደ ልቤ በግ ጠባቆች የሆኑትን እሰጣችኋለሁ፣ እነሱም በእውቀትና በማስተዋል ምን ይሏቸዋል? ይጠብቋችኋል። በሽመል ይጠብቋችኋል አላለን። በማስፈራራት በግዝት ሃርድ በመስጠት ይጠብቋችኋል አላለን። በሐሰተኛ መረጃ ይጠብቋችኋል አላለን። የእግዚአብሔር ሕዝብ የሚጠበቀው ጠባቆቹ የሚጠብቁት በእውቀትና በማስተዋል ነው። እውቀትና ማስተዋል ከየት ይመጣል? በዛ ይጠብቋችኋል ይላል። አሁን እዚህ 400 ምናምን ሰው አለ እዚህ ፊት ለፊት ላይ ከበስተኋላ ብዙ ሰው ሺህ ሰው ሊኖር ይችላል። ቢሃይንድ ባይ ዛሬ አላሳየኝም። እስቲ ጌታ የሾመው መጋቢ ተብሎ ቢባል፣ የእውነት ተናገር ተብሎ ቢባል፣ በእግዚአብሔር መንፈስ በመናፍስትን በመለየት የጸጋ ስጦታ ቼክ ቢደረግ አብዛኛው ፓስተር ነኝ ብሎ ያለ ሁሉ ፓስተር አይደለም። እደግመዋለሁ፣ ፓስተር ነኝ ያለ ሁሉ ፓስተር አይደለም። ነብይ ነኝ ያለ ሁሉ ነብይ አይደለም። ወንጌላዊ ነኝ ብሎ የሚል የለም። ሲጀምር የለም። ምን ቦጣውና ማን ነው ወንጌላዊ ነኝ ብሎ የሚል? አይታችኋል? ሰምታችኋል? የለም። ምክንያቱም አያበላማ፣ ወንጌላዊነት አያበላም እኮ አንተዬ። በዛ በቀድሞ ቤቴ ምን እንደሚያበላ ይታወቃል። እዚህ ልትበላ አይደል? የኔ አንበሳ የሚያበላው ጸጋ የትኛው ነው ብሎ ይላል። ከዛ የሌለውን ላው ላይ ለጥፎ እዛ ነብይ ሳይሆን ነብይ ነኝ ይልሃል። ሐዋርያ ሳይሆን ሐዋርያ ነኝ ይልሃል። የሱ ሐዋርያነት ከቤቱ ወደ ካልዲስ ካፌ ነው።
የሚሄድበት ርቀት የዚህን ያህል ነው፣ ግን አፖስትል ተብሎ ይጠራል ማለት ነው። እና እግዚአብሔር ነው ታናናሾችን የሚያስነሳው። ታናናሾችን ያስነሳል። አትጠራጠር፣ ያኔ ታዩታላችሁ ማለት ነው። ልጆቻቸውን አስነሳለሁ ብሎ እንዳለ ማለት ነው። እና ጌታ እግዚአብሔር ይባረክ። ስለ ወንድሜ ብሩክዬ በውስጥ የጠየቃችሁኝ ሰዎች እንደዛ አላደረኩም። እዚህ ሚዲያ ላይ ለወሬ ብለው አፍጥጠው ላለመማር ለወሬ ብለው አፍጥጠው የሚመጡ ሰዎች አሉ። ምንም ታገኙት ነገር የለም ወገኔ። እና እግዚአብሔርን ስለ ብሩክዬ እጅግ አድርጌ አመሰግናለሁ። ስለ እጮኛውም አሁን ኦፊሻሊ ስለታወቀ እላለሁ። ስለ እጮኛውም ስለ ውብዬ እጅግ አድርጌ አመሰግናለሁ። እግዚአብሔር ነው ሰውን የሚያገናኝ። አሁን ሽማግሌ ስለተላከ በደንብ ረገጥ አድርገን እንናገራለን። ማንም ሰው ወደ ውብዬ ጋር አላግባብ የሆነ ቴክስት የምትጽፉ ወንድሞች ካላችሁ እረፉ። ምክንያቱስ አሁን ተጠያቂነት ያለበት ነገር አለ። የብሩክዬ እጮኛ ናት። ሞዳት እህቴ ነች ውብዬ ማለት ነው። ትልቁ ላይ አድርጋታለሁ። ኦኬ። እና ስነ ስርዓት ያዙ ብለን በዚሁ እግረ መንገድ እንናገራለን ማለት ነው። እንደዚህ በጽድቅ መንገድ የሆነውን ነገር እንመሰክራለን። በሳይለም አዎ ብሩክዬና ውብዬ እጮኛሞች ናቸው። ሽማግሌ ተይዟል። ሜላና ሶሪ ሽማግሌ ተልኳል። ሶሪ ሜላና ማን ነበረ ስሟ ጠፋኝ። ኤልድዬ ኦኬ። ጉዴን እንዳያፈላው ሜላ እና ኤልዱና ሜላም እንደዚሁ ናቸው ማለት ነው። እጮኛሞች ናቸው። ጌታ ይባረክ። እንደዚህ በጽድቅ የጽድቅን መንገድ ጠብቀው ለመጋባት የተዘጋጁ ወንድሞችን እናበረታታለን። ጌታ ኢየሱስ ስሙ ይቀደስ። ስለዚህ ዓለም ምክንያት አይደለም እግዚአብሔርን ሲያገናኝ። ውብዬ ላይ በጣም ትልቅ የጌታ ግሬስ አለ። እንዴት እንደምወዳት ታውቃላችሁ። ገና ከብሩኬ ጋር ሁሉ እጮኛ ሳትሆን ነው ማቃት። የእግዚአብሔር ጸጋ በኃይል በሷ ላይ ይሰራል። አትጠራጠሩ። እነዚህ ሁለት ጥንዶች በእግዚአብሔር ፍቃድ ጋብቻቸውን ሲፈጽሙ ባሉበት ሀገር በሚኖሩበት ምድር ምንም አትጠራጠሩኝ፣ ብሩክዬ በመጋቢነት ጸጋ ታገለግላለህ። ቤተክርስቲያን ካጸደቀች ሰየው፣ ካላጸደቀችም ይሄ ስጦታ በአንተ ላይ እንዳለ እንደ መንፈሳዊ ሰው እንዳየ ተናግሬያለሁኝ። ይሄንን ግን አክሴፕት አድርጋ የምታጸድቀው ቤተክርስቲያኖች ነው ያሉ። ይኸው ነው ካኑማ ብራዘር። እና ጌታ ይባረክ። ብሩክዬ ወደምትለው እሱን በልና የፈለከውን ያህል ጊዜ ወስደህ አለን ሰዓት ግፋቢል 2 ሰዓት ያህል መጠቀም እንችላለን። ከዚህ በኋላ 1 ሰዓት ተኩል ያህል መውሰድ እንችላለን። መቀጠል ትችላለህ። ቴንክ ዩ። እሺ ኤርሜ የጌታ ዘመንን ይባርክ። እንግዲህ ኤርሜ ባነሳው ሀሳብ ላይ አንድ ነገር ብቻ ብል ጳውሎስ በቆሮንቶስ መልእክቱ ላይ እንደነገረን እኛ ስለ ክርስቶስ ሞኞች ነን፣ እናንተ ግን በክርስቶስ ይላቸዋል። የቆሮንቶስ ክርስቲያኖችን ማለት ነው። ልባሞች ናችሁ። እኛ ደካሞች ነን ስለ ክርስቶስ፣ እናንተ ግን በክርስቶስ ኃይለኞች ናችሁ። እናንተ የከበራችሁ ናችሁ፣ እኛ ግን ስለ ክርስቶስ የተዋረድንን ይላል ጳውሎስ። እና እግዚአብሔር ሰውን ለአገልግሎት ሲጠራ ከፊት እንዲቀመጥ የእግዚአብሔር ልጆች በሆኑት ላይ እንዲኩራራ ምናምን ሳይሆን እንዲያገለግል ነው። እና በእግዚአብሔር ቤት ውስጥ በየትኛውም ጸጋ የምታገለግሉ ሰዎች የእግዚአብሔር ሕዝብ ላይ
ራሳችሁን ከፍ ማድረግ የምታስቡ ካላችሁ እያረጋችሁ ያላችሁ ካላችሁ ተመለሱ። በቃ አገልጋይ ማለት በራሱ በቃ አገልጋይ ማለት ነው። ልታገለግል የጠራህ እግዚአብሔር በተለያየ ጸጋ ሲያስነሳ አንተን ዝቅ ብለህ ዞሮ ዞሮ በእግዚአብሔር ቤት ውስጥ የእግዚአብሔርን ቃል በጣም በማወቅ አይደለም ልጆች ይሆን ነው። የእግዚአብሔርን ቃል በመገለጥ በመረዳታችን አይደለም ልጆች ይሆን ነው። በክርስቶስ ደም ስለሆነ ልጆች ይሆን ነው። በእግዚአብሔር ቤት ውስጥ የሚበልጥና ሚያንስ የለም። ሁላችንም የእግዚአብሔር ልጆች ነን። ሁላችንም በእግዚአብሔር ቤት ውስጥ ባለስልጣኖች ነን። እግዚአብሔር ደግሞ ልጆቹን በተለያየ መንገድ የሚያገለግሉ ሰዎችን ያስነሳል። ሰው ልታገለግል ነው የተጠራኸው ማለት ነው። በቃ ጳውሎስ ስለዚህ ነገር ነው የሚናገረው። አገልጋይ ማለት ዝቅ ብሎ ይህን ወንድም አስላስገባው ኮሜንቱን በተደጋጋሚ ስላየሁት ዝቅ ብሎ ሊያገለግል ነው ማለት ነው የሚጠራው። እሱም በደንብ አስምሩበት። ሌላው እውነት ነው ከሐሴት ጋር እጮኛ ነን። ሽማግሌ ደግሞ በሚገርም ሁኔታ እዛ ማንቸስተርም ከተማ ደግሞም ኢትዮጵያም ነው የላኩት። እዚህ ቲክቶክ ላይ የምታውቁት ወንድም ሰናይ ከሽማግሌዎች መካከል አንዱ ነው። ከለንደን ከተማ ተነስቶ ነው እንግዲህ ወደ ማንቸስተር በመሄድ ታዞ ሽማግሌ ሆኖ ከሄዱልኝ መካከል አንዱ ነው። ደግሞ እዚህ ኢትዮጵያ እነ ዲያቆን አግዝ፣ እነ ዮሐንስ ከበደ፣ እነ መምህር ጌቾ፣ እነ በሪሾ ሽማግሌዎች የነበሩ ያው በቅርቡ ቪዲዮን ታዩታላችሁ ማለት ነው። እዛም የነበረውን እዚህም ኢትዮጵያ የነበረውን ማለት ነው። ጋብቻችን ደግሞ ሚያዝያ 25 ነው ኢትዮጵያ አቆጣጠር ሚያዝያ 25 ወይ ደግሞ ሜይ 3 2026 ማለት ነው። ሜይ 3 2026 በኢትዮጵያ አቆጣጠር ደግሞ 2018 ሚያዝያ 25 ማለት ነው። ከ5 ወር አካባቢ በኋላ ማለት ነው የሆነው። ተጠርታችኋል ማለት ነው። ጌታ ዘመናችሁን ይባርክ። ተጠርታችኋል። በዚህ ፕሮግራም ላይ ከምንም በላይ ደግሞ ትልቅ ሰርግ አለ ከፊታችን። አሁን ከተናገርኩት የሚለይ ትልቅ ሰርግ አለ። ጌታችን ኢየሱስ ክርስቶስ ይመጣል። የበጉ ሰርግ አለ። ሙሽራው ሊመጣ በደጅ ነው ያለው። በቀኛ ምን ጠብቀው ትልቅ ሰርግ ይሄ ነው። ክርስቲያን ሁሉ ቤተክርስቲያን ሙሽሪት እርሷ በጉጉት የምትጠብቀው ሙሽራውን ነው። ትልቅ ሰርግ የበጉ ሰርግ አለ ከፊታችን የምንጠብቀውና ክርስቲያን ወንድሞቼ እድለኞች ነን። እንሄዳለን በቅርቡ ጌታ ይመጣል። በቅርቡ እንሄዳለን። ትልቅ ድግስ አለብን ማለት ነው። ከክርስቶስ ኢየሱስ ጋር ለዘላለም ልንኖር ከአዳኛችን ከተቤዠን ጋር ነገራችን ዘመናችን ከቀየረው የይሁዳ አንበሳ ጋር ልንኖር በፊቱ ተንበርክከን የምስጋናን ቅኔ ልንቀኝ ጊዜው ደርሷል። የኢየሱስ መምጫ ነው። የኢየሱስ መምጫ ነው። ምን እንግዲህ የመጨረሻውን ዘመን ስናጠና 40 ዓመት 30 ዓመት ብለን ገንብተናል አይደል? የእግዚአብሔር ቃል ጊዜውን እንድናጠና እንድንመረምር ስለፈቀደልን ማለት ነው። መቼ እንደሚመጣ አናቅም። ዛሬ፣ ነገ፣ የዛሬ ዓመት፣ የዛሬ 5 ዓመት አናቅም። ግን ጌታ በቅርቡ ይመጣል። አልቋል። በቃ አልቋል። ጊዜው አልቋል። የመጨረሻ ይሄ የተሟጠጠ ዘመን ላይ ያለ ነው። የአሕዛብ ሙላት እስኪሆን ድረስ ብሏል የእግዚአብሔር ቃል ሲናገር። አዎ ሚዲያው ሁሉ ስለ ኢየሱስ ያወራል። እያስተዋላችሁ ነው አይደል? በተገኘው አጋጣሚ ሰዎች ወደ ኢየሱስ ክርስቶስ እንዲመጡ ቤተክርስቲያን እየሰራች ነው፣ በሚዲያም በተለያየ መልኩና የክርስቶስ ኢየሱስ መምጫ ነው ማለት ነው። ክብር ለኢየሱስ ብቻ ይሁን። ተባረኩ። እንግዲህ በዛሬው ርዕስ ላይ ትንሽ ነገር ልበል። አሁን ይሄ ዛሬ ኤርምሻ ይዞት የገባው ርዕስ ወሳኝ ርዕስ ነው። ጌታችን ኢየሱስ ክርስቶስ በስጋና በደም ተካፍሏል ወይ ነስቷል ወይ የሚል ቃል በቃል የለም መጽሐፍ ቅዱሳችን ላይ። ግን ተካፍሏል የሚለውን ሐሳብ ስለሚይዝ እንጠቀመዋለን። አንድ ሰው ነስቷል ብሎ ቢናገር ችግር የለውም ማለት ነው። ምን እያልክ ነው ስትለው ተካፍሏል እያልኩ ነው ቢል አው ቃል በቃል ጌታችን ኢየሱስ ክርስቶስ በስጋና በደም መካፈሉን መጽሐፍ ቅዱሳችን ይናገራል። እንግዲህ ኢየሱስ በስጋና በደም ተካፍሏል ወይ ደግሞ ከማርያም ስጋን ነስቷል ስንል ምን እያለ ነው የሚለው ነገር ነው መመለስ ያለበት። ከብሉይ ኪዳን የመጽሐፍ ቅዱስ ጥቅሶች ነው መነሳት መፈልገው። ከዛ በፊት ግን የዕብራውያን ጸሐፊ በዕብራውያን መልእክቱ ምዕራፍ 5 ላይ አንድ የሚነግረን ሐሳብ አለ። ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ይላል። ተመልከቱ፣ ሊቀ ካህን ከማን ነው የሚመረጠው? ከሰው ወገን ነበር የሚመረጠው። ይሄ ሊቀ ካህን ለዓለም ሁሉ የሆነ ሊቀ ካህን አልነበረም። ለኪዳኑ ህዝቦች የሆነ ሊቀ ካህን ነበር።
ክርስቶስ ሊቀ ካህኔ ነው ስንል ለሙስሊሙ ሊቀ ካህን ነው እያልን አይደለም። እሺ የክርስቶስ ኢየሱስ መስዋዕትነት ቤዞት ለዓለም ሁሉ ነው። በደንብ ስሙ የምናገረው ቤዞቱ ለዓለም ሁሉ ነው። ሊቀ ካህኔ ነው ስንል ግን አንድ ሙስሊም ኢየሱስን ሊቀ ካህኔ ነው አይልም። የሚታይልን ለኛ ለክርስቲያኖች ነው። በቤዝነቱ በቤዛው በመስቀሉ ስራ ድነናል። ደግሞ ምን እንዳንጠፋ ዛሬም በቤት ውስጥ ያቆመን የክርስቶስ ኢየሱስ ሊቀ ክህነት ነው ማለት ነው። ለምን ሊታይ ገብቷል። ኢየሱስ በሰው ባልሆነችው በእውነተኛው ቤተ መቅደስ ሊታይ ገብቷል። ቅድስተ ቅዱሳን ገብቷል። ኢየሱስ ክርስቶስ ሊታይልን ሰው ምን አለን? ከሰው ወገን ነው ይሄ ሊቀ ካህን ይመረጥ የነበረው። ሰው ነው ማለት ነው አይደል? ሰው ነው። እሺ ለእግዚአብሔር በሆነው ነገር ሁሉ ላይ ስለ ሰው ይሾማል። ከሰው ወገን ተመርጦ ስለማን ይሾማል? ስለ ሰው ይሾማል። እርሱም ደግሞ ድካምን ስለሚለብስ ሊቀ ካህኑ ማለት ነው ላልተማሩት ለሚስቱት ሊራራላቸው ይችላል። በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕት ስለ ኃጢአት ሊያቀርብ ይገባዋል። ስለ ጌታ እንዲህ ይላል፣ እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚህም በሌላ ስፍራ ደግሞ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ፣ በመዝሙር መጽሐፍ 110 ቁጥር 4 ላይ ያለው ቃል ማለት ነው። ለዘላለም ካህን ነህ ይላል። ጌታችን ኢየሱስ ክርስቶስ በገላትያ መጽሐፍ ላይ እንዳነሳሁት ቅድም ከሰው ወገን ሊቀ ካህናት ይሾሙ ነበረ። በሰው ነገር አሁን ጌታችን ኢየሱስ ክርስቶስ ሰው ብቻ አይደለም። እሱ መካከለኛ የሆነው ከሁለቱም ወገን ነው። አምላክም ነው ደግሞም ሰው ነው። ኢየሱስ ዘላለማዊ ሊቀ ካህን የሆነው በሹመት የሆነ ሊቀ ክህነት ነው። ልክ እንደ አሮን አይደለም። በመልከጼዴቅ ነው ጌታችን የተመሰለው። እናትና አባቱ አይታወቁም የተባለው መልከጼዴቅ ማለት ነው። ልክ እንደሱ ዘላለማዊ ሊቀ ካህን ሊቀ ካህን ይሾም የነበረው ከማን ነው? ከሰው ነበር። ጌታችንም ሰው ነው ማለት ነው። ሰው ነው ማለት ነው። ምን ማለት ነው? አሁን የብሉይ ኪዳን መጽሐፍቶችን አንዳንድ አስቼ ላሳያችሁ። ዘፍጥረት መጽሐፍ ላይ እንደዚህ ይለናል ሙሴ በዘፍጥረት መጽሐፍ ምዕራፍ 49 ላይ ከቁጥር 9 ጀምሮ ላንብበው። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደን ወጣ፣ እንደ አንበሳ አሸመቅ፣ እንደ ሴት አንበሳም አደባ። ያስነሳው ዘንድ ማን ይችላል? በትረ መንግሥት ከይሁዳ አይጠፋም። የገዥም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል። ከየት ይመጣል አለ? በትረ መንግሥት ከይሁዳ አይጠፋም ብሎ ተናገረ በዘፍጥረት መጽሐፍ ምዕራፍ 49 ላይ ማለት ነው። ይሄ የሚመጣው ገዢ የሆነው ከይሁዳ ነው አለን ማለት ነው። የይሁዳ ዘር ነው። ከሰማይ የሚመጣ ዘር ሳይሆን ከሌላ ስፍራ የሚመጣ ዘር ሳይሆን ከማን ነው አለ? የይሁዳ ዘር ነው ብሎ አስቀድሞ በዘፍጥረት መጽሐፍ ላይ ሙሴ ሲነግረን እንመለከታለን። በትረ መንግሥት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል ገዢ የሆነው እርሱ እስኪመጣ ድረስ ይላል። ይሄ ገዢ የሆነው ከማን ነው አለን? በትረ መንግሥት ከይሁዳ አይጠፋም ብሎ ከሚነግረን ከይሁዳ ዘር ነው። የይሁዳ ዘር ነው ንጉሱ ይለናል። የማን ዘር ነው ስንባል የይሁዳ ዘር ነው እንላለን ማለት ነው። የይሁዳ ዘር ከሰማይ ወይስ ከአዳም? ከሰማይ አይደለም ማለት ነው። ከሰማይ አይደለም። በዘፍጥረት መጽሐፍ ላይ እንደዚህ ብሎ ይጀምራል። ቀጥሎ በዘዳግም መጽሐፍ ምዕራፍ 18 ላይ እንዲሁ ሙሴ እንደዚህ ይላል። ተመልከቱ። ከቁጥር 15 ጀምሮ አንብቡት። ቁጥር 18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል ይላል። ከማን መካከል ብሎ ነገረን? ይሄ ዘላለማዊ ሊቀ ካህን የሆነው ኢየሱስ ከወንድሞቻቸው መካከል ነው። ደግሞ ሊቀ ካህን ብቻ አይደለም፣ ጌታ ሐዋርያ ነው አይደለ? ሐዋርያ ነው፣ ሊቀ ካህን ነው፣ ደግሞም ነብይ ነው። አይደለ? ሐዋርያ ነው አይደል? ታውቃላችሁ ይሄን ነው አይደለም? ታች ያላችሁ ሰዎች ሐዋርያ ነው፣
ነብይ ነው፣ ደግሞም ሊቀ ካህን ነው። ይሄ ነብይ የሆነው ኢየሱስ ክርስቶስ ከማን ነው አለ? ከወንድሞቻቸው መካከል። ጌታችን ኢየሱስ ክርስቶስ የይሁዳ ዘር ነው፣ ደግሞም እስራኤላዊ ነው ማለት ነው። እስራኤላዊ ነው። ከማርያም በስጋና በደም ተካፍሏል ስንል ምን እያልን ነው? ሰው ነው እያልን። አሁን ከይሁዳ ዘር እንደሆነ ነገረንና በኋላ ላይ ደግሞ ለዳዊት መሐላ ሲምልለት እንመለከታለን። ለምሳሌ በመዝሙር መጽሐፍ 89 ኦርቶዶክሶች በጣም የሚወዱት ጥቅስ ነው ይሄ ጥቅስ። በመዝሙር መጽሐፍ 89 ቁጥር 3 ላይ ከመረጥኩት ጋር ቃል ኪዳኔን አደረግኩ ለባሪያዬም ለዳዊት ማልኩ የሚል ቃል እናገኛለን። ከማን ጋር ኪዳን አደረግኩ ይላል እግዚአብሔር? ከዳዊት ጋር ምን አደረግኩኝ? ኪዳን ለባሪያዬ ለዳዊትም ማልኩኝ ይላል። ይሄ ኪዳን ምንድን ነው? ከመረጥኳቸው ጋር ይላል ኦርቶዶክሶች። ለማርያም ኪዳን ተገብቷል፣ ለተክለ ሃይማኖት፣ ለአቡነ በርሶማ የሚለውን ትምህርት እዚህ ውስጥ ለማስገባት ከመረጥኳቸው ጋር እንደዚህ ይላል አይልም። እንደዛ ከመረጥኩት ጋር ኪዳን አደረግኩ ነው የሚለው። ይሄ ኪዳን ምን አይነት ኪዳን ነው የሚለውን እናንሳ። ይሄ ኪዳን በዚሁ መጽሐፍ በመዝሙር መጽሐፍ 132 ላይ እንደዚህ ይላል። ተመልከቱ 132 ቁጥር 11 ላይ እግዚአብሔር ለዳዊት በእውነት ማለ። ይሁንና ይሄ ነው ኪዳኑ፣ አይጸጸትም፣ በመሐላ የሆነ ሁላ ነው። እንዲህ ብሎ ከሆድ ፍሬ በዙፋን ላይ ያስቀምጣል። በዙፋኑ ላይ የሚቀመጠው የማን ፍሬ ነው አለን? የዳዊት ፍሬ ነው አለን። የማን ፍሬ ነው በዙፋኑ ላይ የሚቀመጠው? በዙፋን ላይ በዳዊት ዙፋን ላይ ይቀመጣል አለ ቅዱስ ገብርኤል አይደል? በዙፋኑ ላይ የሚቀመጠው የዳዊት የሆዱ ፍሬ ነው። ይሄን ቃል ጴጥሮስ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ሰብኩታል። እስኪ የሐዋርያት ሥራ መጽሐፍ ምዕራፍ 2ን ፖስት አድርጉልኝ። የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 34-35 አካባቢ ይመስለኛል። እሺ ቁጥር 30 የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 30 ፖስት አድርጉልኝ። አሁን ጴጥሮስ የሐዋርያት ሥራ መጽሐፍ ምዕራፍ 2 ሲሰብክ ተደራሲያኑ የኪዳኑ ሰዎች ስለሆኑ እስራኤላውያን ስለሆኑ ከብሉይ ኪዳን መጽሐፍቶች ነበር እየጠቀሰ ይነግራቸው የነበረው ስለ ኢየሱስ ክርስቶስ። እናንተ የሰቀላችሁት አሳልፋችሁ የሰጣችሁት እሱ ይላቸዋል። ማን ነው? የዳዊት ልጅ ነው ይላቸዋል። እርሱ ዳዊት ጌታ ብሎ የጠራው ነው ይላቸዋል። ክብር ለኢየሱስ ይሁን። በጣም እኮ ጴጥሮስ የሰበከው ስብከት እዚህ የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ እንቆቅልሽ የሚፈታ ስብከት ነው የሰበከው። በጣም እኮ ነው የሚገርመው። የምሬ ነው የምላችሁ። ከቀደሙት መጽሐፍት እያነሳ ምን መሆኑን ይነግራቸዋል? የዳዊት ልጅ መሆኑን ይነግራቸዋል። የዳዊት ልጅ ነው እንደሉና ካስታወሳችሁ በኋላ በመጽሐፍ ቀጥሎ ደግሞ የዳዊት ልጅ ብቻ ደግሞ አይደለም ይላቸዋል። ዳዊት እኮ ጌታ ብሎታል ይላቸዋል። ለካ ሰው የዳዊት ልጅ ብቻ አይደለም፣ የዳዊትም ደግሞ ጌታው ነው። ይሄ ነበር የሐዋርያት ሥራ መጽሐፍ ምዕራፍ 2 ስብከት። በጣም የሚገርም ክፍል ነው። ለዛ እኮ ነው ልባቸው ተነካ ይላል። ይሄ ተሰብኮ እንዴት ነው ልብ የማይነካው? አሳልፌ የሰጠሁት እርሱ ለካ መሲሁን ነው ትላለ። ለካ የእግዚአብሔርን ልጅ ነው። አሁን ልባቸው ተጸጸቱ፣ ተመለሱ ማለት ነው። ልባቸው ተነካ ማለት እና ምን ይላቸዋል? ነቢይ ስለሆነማ ዳዊት ከወገቡ ፍሬ ከሆዱ ፍሬ ብሎናል አይደል? በመዝሙር መጽሐፍ 132 ላይ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ ከወገቡ ፍሬ እግዚአብሔር መሐላ እንደማለለት አወቀ ይላል። እናንተ የገደላችሁት የዳዊት የወገቡ ፍሬ ነው። ማርያም የወለደችው ዮሴፍ አባቱ የምትሉት እርሱ፣ በገሊላ ከተማ ይኖር የነበረው እርሱ፣ በቤተልሔም የተወለደው እርሱ የዳዊት ልጅ ነው። ግን ደግሞ የዳዊት ልጅ ብቻ አይደለም ይላቸዋል። ምን እያልኳችሁ መሰላችሁ? እዚህ ቁጥር 34 እና 35 ላይ የሐዋርያት ሥራ መጽሐፍ 34 እና 35 ላይ ዳዊት ወደ ሰማያት አልወጣምና ነገር ግን እርሱ ጌታ ጌታዬን ጠላቶችን ጌታ ጌታዬን ያለው ማን ነው? ዳዊት ራሱ እኮ ነው። የወገቡ ፍሬ የሆነውን እርሱን ምን አለው ዳዊት? ጌታዬ ብሎ ጠራው። አያችሁ፣ የወገቡ ፍሬ ብቻ አይደለም ጌታውም ጭምር።
የዳዊት ጌታው ጭምር ነው እና ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው አለ። አያችሁ ይሄ ስብከት ነበር የተሰበከው ሐዋርያት ሥራ 2 ላይ። ጴጥሮስ ይህን ስብከት ይሰብክ የነበረው ከቀደመው መጽሐፍ እየጠቀሰ ነው። የቀደመው መጽሐፍ የሚያውቁ ሰዎች ናቸው፣ የኪዳኑ ሰዎች ናቸው። ልባቸው ተነካ ያልቀጥሉ ልባቸው ተነካ እና በመዝሙር መጽሐፍ 132 ላይ እግዚአብሔር መሐላ ምሏል። ምን የሚል መሐላ? ጸጸት የሌለው መሐላ። ምንድነው መሐላው? ከወገብህ ፍሬ ከሆድህ ፍሬ በዙፋን ላይ ያስቀምጣል። በቀደመው መጽሐፍ ላይ ወይ ደግሞ በብሉይ ኪዳን መጽሐፍቶች ላይ ስለ ክርስቶስ ኢየሱስ ማንነት በደንብ ተነግሯል። ተመልከቱ፣ የዳዊት ልጅ መሆኑን ተነግሯል፣ ደግሞ አምላክ መሆኑንም ተነግሯል። አምላክ መሆኑንም ተነግሯል። አሁን እስኪ ወደ አዲስ ኪዳን መጽሐፍቶች እንምጣና አንዳንድ ሐሳቦችን እንይ። የመጀመሪያው ሉቃስ ወንጌል ላይ ገብርኤል መጣና ሲያበስራት እንመለከታለን። ምን አላት? ወደ ገሊላ ከተማ መጣና ገሊላ ነው ወደ ናዝሬት ከተማ መጣና ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል። አሁን ማቴዎስ ወንጌልን ስታጠኑት የዘር ግንዱን ሲጠቅስልን በዮሴፍ በኩል ያለውን የዘር ግንድ ነው የሚጠቅስልን አይደለ? 14 14 14 እያደረገ በዮሴፍ በኩል ያለውን የዘር ግንድ ነው። ታዲያ ማርያም የዳዊት ልጅ ካልሆነች እንዴት መሐላው ይፈጸማል የሚል ጥያቄ አነሳለሁ። እሱ መልሼ ልለፍ በዚሁ። ከዳዊት ወገን ለሆነው ዮሴፍ ማቴዎስ ወንጌል ላይ እንደተጠቀሰው ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። ማርያም ለዮሴፍ የታጨች ድንግል ሴት ነበረች ማለት ነው። ዮሴፍ ደግሞ ከማን ወገን ነው አለን? ከዳዊት ወገን ነው አለን። አሁን ብስራቱን ይነግራታል። በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ታወጪለታለሽ አልተባለም። እሺ፣ ይሄ ስም ከሰማይ የመጣ ስም ነው። ይሄ የሚፈውሰው ስም ለማርያምና ለዮሴፍ እንዲያወጡ ዕድል የተሰጠ አይደለም። ስሙን ትይዋለሽ ማ ኢየሱስ፣ ከሰማይ የመጣ ስም ነው። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል። ማን ነው አባቱ? ዳዊት ነው። አስቀድሞ ለዳዊት መሐላ ምሏል እግዚአብሔር ከወገብ ፍሬ ብሎ ማለት ነው። እና አምላክም የአባቱን የዳዊትን ለኢየሱስ ዳዊት አባቱ ነው ማለት ነው። ዳዊት አባቱ የሚሆነው ደግሞ ምን ከሆነ ነው? ኢየሱስ የማርያም የማህፀኗ ፍሬ ከሆነ ብቻ ነው። ማርያም የዳዊት ልጅ ከሆነች ብቻ ነው ማለት ነው። ይሄ መመለስ መቻል አለብን። አያችሁ ምን ብሎታል? የዳዊት ልጅ ነው ብሎታል ገብርኤል ብሎ ነገራት። የዳዊት ልጅ ከሆነ ደግሞ ሰው መሆን አለበት ማለት ነው። እሺ በያዕቆብም ቤት ለዘላለም ይነግሳል። ይሄ ትንቢት አልተፈጸመም፣ ለመንግስቱ መጨረሻ የለውም። ይሄ ወደፊት የሚፈጸመው አሁን ስንማማር የነበረው ትንቢት ነው። ያው ይነግሳል ጌታችን። ወንድ ስለማላቅ እንዴት ይሆናል አለችው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። እዚህ ላይ በደንብ ማስተዋል ያስፈልጋል። ማን በአንቺ ላይ ይመጣል? መንፈስ ቅዱስ። ማን ይጸልልሻል? የልዑል ኃይል። ሌላ ጊዜ ወይ እናነሳዋለን፣ ብዙ ጊዜ ማንስቻለሁ ይሄን ነገር። ከዛስ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ቅዱስ የእግዚአብሔር ልጅ ይባላል። በአንቺ ላይ ይመጣል ደግሞ መጸለል የሚል ቃል ሲናገር እንመለከታለን። አሁን በወንጌል አማኞች ዘንድ አንድ ፍራቻ ያለው ከማርያም በስጋና በደም ከተካፈለ ታዲያ ደግሞ ማርያም የወደቀውን ስጋ ከያዘች ኃጢአት ወደ ኢየሱስ እንዴት አይመጣም የሚል ፍራቻ። አሁን ይሄ በትንሹ በሆነችው አይምሯችን የምንፈጥረው ጥያቄ ነው። መጽሐፍ ቅዱሳችን ግን ለዚህ ነገር በደንብ መልሳለሁ። ለዛ ነው በደንብ በዚህ መልኩ የተጻፈልን። አሁን ማርያም የዳዊት ልጅ ናት ወይ የሚለውን ልመልስና ቀጥሎ እዚሁ ምዕራፍ 1 ላይ ያለውን ቃል ላሳያችሁ። በምዕራፍ 2 ላይ ሉቃስ ወንጌል ማለት ነው እንዲህ የሚል ቃል አለ። በዚያ ወራት ዓለሙ ሁሉ እንዲጻፍ ከአውጉስቶስ ቄሳር ትእዛዝ ወጣች። መቼት አለው ይሄ ክፍል ማለት ነው። በደንብ ሐሳቡን እንድንረዳው ቀሬኒዮስ በዚያ ጊዜ በሶሪያ ሀገር ገዢ እንደነበረ ነግሮናል። ይሄ ትእዛዝ በወጣበት ጊዜ
ጊዜውን በደንብ እንድናውቀው ይሄ ጸሐፊ በደንብ ፈልጓል ማለት ነው። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። አሁን ቆጠራ እንዲደረግ አዋጅ ወጣ። ይሄ ቆጠራ ደግሞ ሁሉም ወደ ከተማው ሄዶ ነው መቆጠር ያለበት የሚል ነው አዋጁ የሚያጠቃልለው። ተመልከቱ፣ ወዴት ነው የሚሄዱት? ወደ ከተማቸው ለቆጠራው። ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበር የት ነው? ናዝሬት ከተማ ነበረ። በገሊላ ናዝሬት ነበር ይኖሩ የነበሩት። ከዛ ተነስተው ወዴት መሄድ አለባቸው ማለት ነው? ወደ ከተማቸው መሄድ አለባቸው ለቆጠራ። ዮሴፍ ደግሞ የት ነው? ከዳዊት ቤትና ወገን ነበረ። አሁን ከሰሜኑ ክፍል ይነሳና ወደ ደቡቡ ክፍል መውረድ አለበት ማለት ነው ዮሴፍ። ለምሳሌ ትግራይ ያለ ሰው ወደ አዲስ አበባ መምጣት አለበት ማለት ነው። አግኝታችሁኛል? ይኖር የነበረው ትግራይ የነበረ ሰው፣ መቀሌ ይኖር የነበረ ሰውዬ ለቆጠራው ሲባል አዲስ አበባ ከሆነ ውልደቱ ወደ አዲስ አበባ ይመጣል ማለት ነው። ከገሊላ ናዝሬት ተነስተው እነ ዮሴፍም ከዳዊት ቤትና ወገን ስለነበረ ከየት? ከገሊላ ናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ይሁዳ ብቻውን ሄደ አይልም። እሷም ማርያምም ከዳዊት ወገን ስለነበረች ቤትና ወገን ስለነበረች ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ ነው የሚለው። አየ፣ ለቆጠራ ወዴት ሄደ? ወደ ከተማቸው ሄዱ። ከማን ጋር? ከእጮኛው ከማርያም ጋር። ለምን? እርሷም ምን ስለሆነች? ከዳዊት ቤትና ወገን ስለነበረች ማለት ነው። አብሮ ሄዱ ለቆጠራ ማለት ነው። የመውለጃው ወራት ደግሞ በዛው ሳለ ደረሰ። ከዛ ዛሬ ወለደችው። በገሊላ አይደለም የተወለደው ጌታችን። የቀደሙት ነቢያት ጽፈዋል። ስለዚህ ጌታ የሚወለደው በቤተልሔም እንደሆነ በኤፍራታ እንደሆነ ጽፈዋል። በኤፍራታ እንደሆነ ሰው ለቆጠራ በሄደበት በዛ ዮሴፍ ከማርያም ጋር በዛ ነው ጌታ የተወለደው። ወደዛ ወደ ቤተልሔም መሄድ ያስፈልጋት ለምንድን ነው? ከዳዊት ቤትና ወገን ስለነበረች። እሺ፣ አሁን የማርያምን የዳዊት ልጅነት አረጋገጥም ማለት ነው። አሁን ወደ ሉቃስ ወንጌል መጽሐፍ ምዕራፍ 1 ጋር እንመለስና ኤልሳቤጥ የተናገረችውን አንድ ነገር ላሳያችሁ። ወደ ተራራማው ሀገር ማርያም ከገብርኤል ብስራት በኋላ እንደሄደች ይነግረናል። ወደ ዘካርያስ ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። ተመልከቱ፣ አስቀድሞ ገብርኤል ለዘካርያስ የነገረው ነገር አለ። እሺ፣ ይሄ የሚወለደው ልጅ ዮሐንስ በእናቱ ማህፀን ሳለ በመንፈስ ቅዱስ እንደሚሞላ ተነግሯል። እሺ፣ ይሄ ትንቢት ነው የተፈጸመው እዚህ ክፍል ላይ በቁጥር 15 ላይ በጌታ ፊት ታላቅ ይሆናል። እዚሁ ሉቃስ ማለት ነው ምዕራፍ 1 ላይ የወይን ጠጅ የሚያሰክር መጠጥ አይጠጣም፣ ገና በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። በእናቱ ማህፀን ሳለ አስቀድሞ ገብርኤል ስለዚህ ተናግሯል። እሺ፣ በታላቅም ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽም ፍሬ የተባረከ ነው። ማን ብላ ጠራች? የማህፀንሽ ፍሬ። አሁን ይሄን በእግዚአብሔር መንፈስ ሆና የተናገረችው ጌታችን ኢየሱስ ክርስቶስ የማርያም የማህፀኗ ፍሬ ነው ማለት ነው። የማህፀኗ ፍሬ ነው። የማርያም የማህፀኗ ፍሬ ነው። የማህፀኗ ፍሬ ማለት ልክ እንደኛ ጌታችን ኢየሱስ ክርስቶስ ከእናታችን የምንወስደውን ይዟል ማለት ነው። ለምሳሌ እኛ ስንወለድ በወንድና በሴት ፍቃድ ነው የተወለድነው አይደለ? በወንድና በሴት ፍቃድ ነው የተወለድነው። የጌታ ግን እንደዛ አይደለም። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል ተብሏል። የወንድ ፍቃድ የለበትም። የወንድ ፍቃድ የለበትም። ግን የእሷ ግን የማህፀኗ ፍሬ ነው። ለዛ ነው የዳዊት ልጅ ሆኖ የዳዊት ልጅ ሆኖ። በነገራችን ላይ እስራኤላውያኑ የኪዳኑ ህዝቦች
መሲሁ የዳዊት ልጅ ስለመሆኑ ጥርጣሬ የለባቸው፣ ጥያቄም የለባቸው። በደንብ ነው የሚያውቁት፣ በደንብ ነው የሚያምኑት ይሄን ነገር። ጥያቄያቸው እሱ ምንድነው? እርሱ አምላክ ነው የሚለው ላይ ጥያቄ ያለባቸው። እሱን አይቀበሉ። እሱ ደግሞ መጽሐፍትን ካለማጥናታቸው ካለመመርመራቸው የተነሳ ነው። እና ጌታ የማርያም የማህፀኗ ፍሬ ነው። ይህን ነገር ደግሞ በደንብ አስረግጦ ሲነግረን በዕብራውያን መጽሐፍ ምዕራፍ 2 ላይ የዕብራውያን ጸሐፊ በጣም የሚገርም ነገር ይነግረናል። ከቁጥር 10 ጀምሮ ላንብበው። ይህን ሳነብ ብታነቡ አብራችሁኝ ብታነቡ የምትችሉ ሰዎች ደስ ይለኛል። እግዚአብሔርን ቃል የያዛችሁ ሰዎች አብራችሁኝ ብታነቡ። እንደዚህ ይላል የዕብራውያን ጸሐፊ በምዕራፍ 2 ላይ ሲነግረን ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነ ለእርሱ ተገብቶታልና እና የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው ይላል። እስኪ ይህን ጥቅስ ፖስት አድርጉልኝ አንዴ። እግራችሁ ይህን ጥቅስ ፖስት አድርጉልኝ። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው ይላል። ምን ማለት ነው? ምን ማለት ነው? ዕብራውያን መጽሐፍ ምዕራፍ 2 ቁጥር 11 ላይ ማለት ነው። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው። ምን ማለት ነው? ይሄን ነገር ስናነሳ ብዙ ነገር ነው አፍርሰን የምንሄደው። እሺ ቁጥር 11 ብዙ ነገር መተን ነው የምንሄደው። የሚቀድሰው ማን ነው? ጌታችን ኢየሱስ ክርስቶስ ነው አይደለ? የሚቀድሰው ኢየሱስ ነው። የሚቀደሱት ደግሞ በክርስቶስ ኢየሱስ ደም ሰዎች ናቸው፣ ከአንድ ናቸው ተብሏል። ቀዳሹና የሚቀደሱት ምንድን ናቸው? ከአንድ ናቸው። ስለ ኔቸር ነው እያወራ ያለው። ስለ ኔቸር ነው እያወራ ያለው። ቀዳሹ ማ ኢየሱስ፣ ደግሞም የሚቀደሱት ማ የሰው ልጆች ምንድን ናቸው? ከአንድ ናቸው። አሁን የኦርቶዶክስንም ትምህርት የኦንሊ ጂሰስንም ትምህርት ወይ ደግሞ በተለምዶ ነው እንደዛ የሚባሉት የተክለ ማርያምን ልጆች ትምህርት መተነን ሄድ። በዚህ ጥቅስ ለምሳሌ ኦርቶዶክሶች እንጨት ይቀደሳል ይላሉ፣ መስቀል ይቀደሳል። ተረት ተረት ነው። ምክንያቱስ ቀዳሹና የሚቀደሱት ከምንድን ናቸው አለ? ከአንድ ናቸው አለ። እንጨት ይቀደሳል ሲሉ ጌታችንን እየሰደቡት ነው። በነገራችን ላይ እሺ፣ ጌታ ከእንጨት ጋር አንድ ነው እያሉ ነው። ሎቱ ስብሐት ነውር ነው፣ ስድብ ነው ይሄ። ወረቀት ይቀደሳል ይላሉ፣ ስዕል በክርስቶስ ደም ስድብ ነው ይሄ። የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። በክርስቶስ ደም የሚቀደሰው ሰው ብቻ ነው። እሺ ቦታ በክርስቶስ ደም አይቀደስም፣ እንጨት አይቀደስም፣ ወረቀት አይቀደስም። እንቀጥል ወደዚህኛው ደግሞ የአጋንንት ትምህርት እንቀጥል። የሚቀድሰውና የሚቀደሱት ከአንድ ናቸው ካለን የዕብራውያን ጸሐፊ የክርስቶስ ሥጋ ከሰማይ የመጣ ነው ካሉ የኛም ሥጋ ከሰማይ ነው እንደማለት ነው። ለምን? ቀዳሹና የሚቀደሱት ከአንድ ናቸው ይላል ጸሐፊው። ይሄ እግዚአብሔር ቃል የክርስቶስ ሥጋ ከሰማይ ነው ካሉን የተክለ ማርያም ልጆች የኛም ሥጋ ከሰማይ ነው እንደማለት ነው። ለምን? ሁለቱም ከአንድ ስለሆኑ፣ ስለ ኔቸር ስለሚያወራ ክፍሉ ማለት ነው። እኛ የአዳም ልጆች ነን አይደለ? የአዳም ልጆች ነን። ከዚሁ ዘር ነው የተካፈለው ማለት ነው። ጌታ ሞትን ትሞታለህ የተባለውን ይሄን የአዳም ሥጋ ይዞ ነው እኮ ከሞት ይዋጀን፣ ከሞት ይዋጀን። ይሄን የተፈረደበትን ሥጋ ይዞ ማለት ነው። የማርያም የማህፀኗ ፍሬ ነው። ጌታችን ሰው ነው። ፍጹም ሰው ስንል ሰው ነው እያልን ነው። ከኃጢአት በቀር በነገር ሁሉ የተፈተነ እኛንም ደግሞ የሚመስል ንጉሥ ነው ኢየሱስ። እሺ፣ ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እንሆን እኔን እግዚአብሔር የሰጠኝን ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ በሞት ላይ ምን ስልጣን ያለውን በምን በሞቱ እንዲሽር ምን ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት
በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ